የሚመች ቦታ አይደለም ብላለች። ሌላ ሰው ካለ አስገባሽ። አይበር ነው ኤቨር አንተ ነበር የጠየከኝ የነበረው። ኡስታዝ አይ ከቋንቋ አንፃር ገንዘቡ ካደረገ መለኮት መጥቶ ገንዘቡ ካደረገ የስጋን ገንዘብና ርስት ለራሱ ገንዘብ ካደረገ በታቅቦ በመገናዘብ የራሱ ካደረገ መለኮት ጾታ አለው ማለት ነው። የማ መለኮት ግን የወልድ መለኮት የአብና የመንፈስ ቅዱስ መለኮት ጾታውን ገንዘብ ካደረጉ አንደኛ ጾታ አላቸው ወደሚለው አጠቃላይ ትሪኒቲ ጾታ አላቸው ወደሚለው ትምህርት ይመጣል። አይ የወልድ መለኮት ብቻ ነው ገንዘብ ያደረገው ከተባለ ደግሞ አንድ መለኮት ብቻ ይሆን ወደ ሶስት መለኮት ሊሆን ነው። እና በጣም እንትን ነው የሆነ የኢንካርኔሽን ትምህርት የኢንካርኔሽን ዲያላማ ወይም ደግሞ የተሰገወት አጣብቂኝ የሚባል ነገር አለ። ሁለቱም ነው ራሱ ገንዘቡ አድርጓል ከተባለ እንትን ነው፣ ገንዘቡ አላደረገም ከተባለ ደግሞ ምንታዊ ይባላል፣ ሁለትነት ይባላል። ወደ ንስጥሮስ ትምህርትና ወደ ሊዮን ትምህርት ይሄዳል። ወደ ኬልቄዶናውያን ትምህርት ይሄዳል። ወደ ዲያፊዚስ ይሄዳል። ትምህርቱ ለተዋህዶ አይሆንም፣ አይመችም። ይሄ ነው ያለው። ኡስታዝ ከጾታ አንፃር ብቻ ሳይሆን ለምሳሌ ኮምፖዛይት ፓርትም አይደለ የተዋህዶ መለኮት። ስለዚህ ዲቫይን ኮምፕሊሲቲ እንደራሱ ያበላሻል፣ ዲቫይን ሲምፕሊሲቲን ያበላሻል ማለት ነው። ኮምፖዚሽን ካለ ኢየሱስ ሲወለድ 306 አጥንት ነበረው። ከዛ ሲያድግ 206 አጥንት ነው። መለኮት ዲቫይን ሲምፕል ነው ብለናል። ምናምን ዲቫይን ሲምፕሊሲቲ ዲቫይን ሲምፕል ነው። መለኮት ነጠላ ነው ከሚለው ትምህርት ጋር ይጋጫል። ዲቫይን ኮምፕሊሲቲ ይመጣል፣ መከፋፈል ይመጣል ማለት ነው። መጥቶ ኮምቦስ ካደረገማ ኮምፖዚሽን የሚባል ነገር በመለኮት ውስጥ የለም ብለናል። ማሻአላ በደንብ ነው የገባህ ማለት ነው። ስለዚህ ይሄን ችግር ያመጣል። ችግር ያመጣል። ብዙ ነገር ነው የሚያመጣው ችግር። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትንሽ ጥያቄ ነበረኝ ስለ በክርስቲያኖች ማለት ነው ሸይጣን የሆነው ከመላእክት ወድቆ ነው የሚሉትና መላእክት ነፃ ፈቃድ አላቸው ነው? እንዴት ነው ሸይጣን የሆነው? እንደዛ ነው የሚሉት እነሱ። መላእክቶች ነፃ ፈቃድ አላቸው። በአንድ ወቅት ግሪክ ሚቶሎጂ ውስጥ ጁፒተር ይሰወራል። ከዛ ይሰወርና እና አፖሎ እና ምናምን ነገር ተሰወረባቸውና ከዛ ምን አደረጉ? እኔ ነኝ አምላክ አለ የሃዴስ ማነው ሃዴስ ማለት ነው። ሃዴስ እና እንጦሮጦስ ምናምን ነገር ቢባሉት እነ ሌሎቹ ምናምን እሱን ተከተሉ። በኋላ ላይ ጦርነት ሆነና መጨረሻ ላይ ጁፒተር ተገለጠ። ሲገለጥላቸው ጣላቸው። አሁን ሃዴስ የምንለው እንጦሮጦስ የሚባሉት ምናምን ማለት የግሪክ ማለት የታችኛው ዓለም አምላክ የሆኑት ተባረው ነው ራሱ ከአማልክቶቹ መካከል ማለት ነው። ይሄን ኮንሴፕት ወሰዱና አምላክ የሆነ ሰዓት ላይ ተሰወረና መላእክትን ከፈጠረ በኋላ ተሰወረ። ከተሰወረ በኋላ ምን አደረገ? ሲሰወርባቸው ሳጥናኤል የሚባል መልአክ ተነሳና ምን አለ? አምላካችሁ እኔ ነኝ አለ። ከዛ ገብርኤልና ሚካኤል ደግሞ ንቁም በበህላዌ እስመረክቡ አምላክን አሉ ይላል። አምላካችን እስኪገለጥ ድረስ በዚህ ጸንተን እንቁም አሉ። ለሶስት ተከፈለ። አንደኛው እውነት ነው ሳጥናኤል አምላካችን ነው ብለው ያሉ አሉ። አንደኞቹ ደግሞ በፍጹም አምላካችን እግዚአብሔር ነው ያሉ አሉ። ሶስተኞቹ ደግሞ ግራ የገባቸው መሀል ላይ ያሉ አሉ። ከዛ እግዚአብሔር ተገለጠና ጦርነቱ ተካሄደ። አምላካችን ሳጥናኤል ነው ያሉት ወደ ጥልቁ ወደታች ተወረወሩ። ከዛ በኋላ ደግሞ አምላካችን እግዚአብሔር ነው ያሉት ደግሞ እነ ገብርኤል ምናምን እዛው ሰማይ ላይ ቀሩ። ሊሆንም ላይሆንም ይችላል ደግሞ የሚባሉ ደግሞ አየር ላይ ቀሩ የሚል ትምህርት ነው ያለው። ቢብሊካል አይደለም፣ እንደዚህ አይነት ትምህርት አላቸው ማለት ነው። ሰይጣን መልአክ ነበረ፣ ከሱ ጋር ያመጹት መላእክቶች ናቸው ዲሞንስ የሚባሉት እርኩስ መንፈስ የሚባሉት ብለው ነው የሚያምኑት። ይሄ የነሱ ትምህርት ነው። የኛ ትምህርት ደግሞ መላእክቶች ዊል አላቸው፣ ፈቃድ አላቸው። ፈቃዳቸው ካቴጎሪካል ዊል አይደለም፣ ኢንተሌክቹዋል ዊል የሚባል ነው ያላቸው። መልካም ነገር ያደርጋሉ፣ ፈቃደኞች ናቸው፣ አላህን ይታዘዛሉ፣ አያምጹም። ሁለት ነገር አልተሰጣቸውም። ይሄ ነገር ታዘዙ፣ ይሄን ነገር ማመጽ ትችላላችሁ ተብሎ ፍሪ ዊል አልተሰጣቸውም። ለነሱ ካቴጎሪካል ዊል አልተሰጣቸውም። መልካም ነገር ቢሰሩ ጀነት፣ መጥፎ ነገር ቢገቡ ደግሞ ጀሃነም ተብሎ ምርጫ አልተሰጣቸውም ለነሱ። እንደዛ አይነት ነገር ነው ያለው። በአይሁዳኖች ደግሞ የሚገርም ትምህርት ነው ያለው። ሰምታችሁ እንደሆነ አላውቅም። ሰይጣንና መንፈስ ቅዱስ ሁለቱም ፈጣሪ ያዘጋጃቸው ናቸው። እርኩስ መንፈስና ቅዱስ መንፈስ። ቅዱስ መንፈስን ለጥሩ ሰዎች ያዘጋጀው ነው።
እርኩስ መንፈስ የሚባለውን ደግሞ ሰይጣንን ደግሞ ለጥሩ ነገር ራሱ ያዘጋጀው ነው። ፍሪ ዊል የላቸውም ሁለቱም። እርኩስ መንፈስም ቅዱስ መንፈስም ፍሪ ዊል የላቸውም። ማሳሳት ሲፈልግ የሆነ ነገር መጥፎ ነገር ማድረግ ሲፈልግ እርኩስ መንፈስን ይልካል። ጥሩ ነገር ማድረግ ሲፈልግ ደግሞ ቅዱስ መንፈስን ይልካል። ይሄ ነው ትምህርታቸው። ሰምተሽ ከሆነ አላውቅም። የአይሁዳኖች ትምህርት ይሄ ነው። በተረፈ መልአክ የነበረ ሰይጣን አለ ምናምን ብለው አያምኑ። ሰይጣን መልአክ ነው ብሎም አያምኑ። ሰይጣን የሚባል አንድ ግለሰብም ነው ወይም ደግሞ የሆነ ነገር ነው ብለው አያምኑ። ስፒሪት ነው ራሱ። እርኩስ መንፈስና ቅዱስ መንፈስ ማለት ከእግዚአብሔር ዘንድ የሚመጡ ነገሮች ናቸው። ቅዱስ መንፈስም እርኩስ መንፈስም ማለት ነው። ኦኬ። ስለዚህ እግዚአብሔር ራሱን የፈጠረው ሰይጣንን ብለው ነው የሚያስቡት አይሁዶች። የተፈጠረ ሳይሆን የእግዚአብሔር የራሱ ፓርት ነው እንጂ እርኩስ መንፈስም ቅዱስ መንፈስም ከራሱ ዘንድ ነው የሚመጣው። እንደዛ ብለው ነው የሚያምኑት። የተፈጠሩ ነገሮች አይደሉም ሁለቱም አሉ ከሱ ጋር። እርኩስ መንፈስም ራሳቸውን የቻሉ ፐርሰንም አይደሉም። ፍሪ ዊልም የላቸውም። ያንቺ መንፈስ ማለት ነው እና ልክ ያንቺ መንፈስ ካንቺ የሚለይ ነገር አይደለም። እርኩስ መንፈስንም ቅዱስ መንፈስንም እግዚአብሔር ነው የሚልከው። የሚሳሳተውም የሚያሳስተውም ለራሱም ነው ይላል ባይብል ላይ ራሱ ማለት ነው። እርኩስ መንፈስን ራሱ ማንነው የሚያሳስትልኝ ሲለው እኔ ያሳስታለሁ ሲለው ታያለሽ። ውጣ አለው ይላል፣ ሄደም ነው ወጣ ይላል። ያ እርኩሱ መንፈስ ሰይጣን ይባላል፣ ቅዱሱ መንፈስ ደግሞ መንፈስ ቅዱስ ይባላል ብለው ነው የሚያምኑት። ይሄ ነው ትምህርታቸው። ከባድ ነው። እሺ ኡስታዝ ከባድ ነው። እሱ ነው ብለሽ ትምህርታችን አንተን አይደለም ማለት ነው። በእኛ ሰይጣን የሚባል ፍጥረት አላህ ከመጀመሪያው ጀምሮ አልፈጠረም። ሰይጣንና ዲያብሎስ የሚባል ሸይጣን የሚባል ነገር ሸይጣንና ኢብሊስ የሚባል ነገር ከመጀመሪያውም አልፈጠረም አላህ። ሸይጣን ማለት ሸጠነ ነው፣ የግብር ስም ነው። ለሰውም ለጂኒዎችም ይሆናል ማለት ነው። ሲያምፁ ማለት ነው። አልፈጠረም አላህ። ከመጀመሪያው ነው የፈጠረው ሰው ነው፣ መላእክትን ነው፣ ጂኒዎችን ነው የፈጠረው። ከጂኒዎች መካከል በፍሪ ዊላቸው ሲያምፁ እና ላይ በአላህ ላይ ድንበር ሲያልፉ ሸያጢን ይባላሉ ማለት ነው። ሰይጣናት ይባላሉ ማለት ነው። ኢብሊስ መጀመሪያ ስሙ አይታወቅም ምን እንደሆነ። በአላህ ላይ ግን ተስፋ ሲቆርጥ ኢብሊስ ተባለ ማለት ነው። ኢብሊስ ማለት ተስፋ የቆረጠ ማለት ነው። መጀመሪያ ማለት ለአደም ስገድ ሲባል አልሰግድም በማለቱ ከዛ በኋላ ምንድነው ከዚህ በኋላ እንትን አለለ ምናምን ሲል እስከ ቂያማ ቀን ድረስ አቆየኝ ምናምን ብሎ እንትን ያለ ፍጡር ነው። ስለ ኢብሊስ ከሆነ ማለት ኢብሊስ የሚለው ስም እንደዛ ነው። ተስፋ የቆረጠ ማለት ነው። ካላህ ረህመት የራቀ ደግሞ ሸይጣን ይባላል ማለት ነው። ኢብሊስ የሚለው ነገር የግብር ስሙ ነው። አደምና ሐዋን መጥቶ ያሳሳታቸው የነበረው የዛ የጂኒው የአንደኛው ከጂኒዎች አንዱ የሆነው የሱ ስም ነው፣ የግብር ስሙ ነው። ሸይጣን የሚለው ግን ለሰውም ለጂኒዎችም የግብር ስሙ ነው ይመጣል። የባህሪ ስም አይደለም። የባህሪ ስም ወይም ደግሞ ጥንተ ተፈጥሮ ላይ ግን ሰው የሚባለው ጥንተ ተፈጥሮ ነው። ሰው ሲወለድ ሰው ነው የሚሆነው። ከዛ በኋላ ነው ሲያድግ መስረክ ሲጀምር ሌባ፣ ሲያጭበረብር አጭበርባሪ ምናምን ነገር እንደምንለው ሁሉ ሲፈጠር ጂኒዎች ናቸው የተፈጠሩት። ከዛ በኋላ ከጂኒዎች መካከል አንደኛው የሆነው አደምና ሐዋ ጋር መጥቶ በአላህ ላይ ሲያምጽና ካላህ ረህመት ሲባረር ምን ተባለ? ሸጠነ ተባለ ማለት ነው። ራቀ ማለት ነውና ሸይጣን ተባለ ማለት ነው። ሸይጣን ማለት ካላህ ረህመት የራቀ ማለት ነው። ይሄ ነው የኛ ትምህርታችን ማለት ነው። ሱብሃንአላህ። እሺ ኡስታዝ ጀዛከላህ። ምናልባት ኡስታዝ ቅድም ረያን ያነሳው ፖይንት ላይ ብዙ ጊዜ የሚያነሱት ነጥብ አለ። እሱ ምንድነው? አምላክ መንፈስ ስለሆነ ስጋ ደም አጥንት ስለሌለው በሁሉ አካበበ ነው፣ ከኋላ ከፊት ከጀርባ ተብሎ እንደዚህ አይነገርለትም የሚል ነጥብ ያነሳሉና አንደኛው አካል ደግሞ እንትን ነው አይደለም እንደኛው ሰው ሆኗል ብለው ነው የሚያምኑት እና ከኋላ ከፊት ተብሎ ይነገርለታል። እንዲሁም ደግሞ አሁን በሰማይ ታንጀብል ይሄ ቁሳዊ አካል እስካለው ድረስ ዳይሬክሽን ሊነገርለት አይችልም? ይችላል። ስለዚህ አምላክነት መስፈርቱን ይጥላል። ስለዚህ አምላክ አይሆንም ማለት ነው በራሳቸው መስፈርት። እንደዛ ነው። ግን ምንድነው መሰለ ኮንሰንሰስ ኦፍ ፓተርን የሚባል በአባቶች ስምምነት 325 ላይ የነበሩ ዩኒክ ጉባኤ በአጠቃላይ አምላክ ሲፈቱ ለኸበርያ ያለው ብለው ያምናሉ። ምንድነው ኸበርያ የሚባል ማለት በኸበር ደረጃ የመጣ የኢንፎርማቲቭ አትሪቢዩት የሚባል ነገር አለው። ለምሳሌ አይን፣ ጆሮ፣ እግር፣ እጅ የሚባሉ ነገሮች አሉት ብለው ነው የሚያምኑት። ግን ኦርጋኒክ ማተር አይደለም። ለምሳሌ የሰው ኦርጋኒክ ማተር ነው አንደኛ ነገር፣ ሁለተኛ ውስንነት አለው፣ ሊሚትድ ነው ማየት ማለት ነው። እኔ ማየው እስከ ርቀት ድረስ ነው፣ እስከ ተወሰነ ርቀት ድረስ ነው አንደኛ ማየው ማለት ነው። ሁለተኛ ነገር ደግሞ ኮምፖዚሽን ነው። የኔ ማየት መስማት የሚባለው ዛቴ ጋር ነው ያለው። ስለዚህ በእኔ ተፈጥሮ ውስጥ ሂማን ኮምፕሊሲቲ ያለ ራሱ ማለት ክፍፍል አለ። የኔ አይኔ፣ እጄ፣ እግሬ ምናምን ተገጣጥመው ነው ራሱ አንድ የሆንኩት። እኔ ሲምፕል አይደለሁም። እኔ
ሲምፕል ሳይሆን ሲምፕሊሲቲ ሳይሆን እንትን ኮምፕሌክስ ነኝ እኔ ግን አንድ ነኝ እኔ የኔ አንድ የሚባለው ነገር ዛቴ የራሱ ጋር ነው ያለው ማለት ነው። የፈጣሪ ግን ኢነርጂያው ላይ ነው ያለው እነዚህ አትሪቢዩቶቹ ማለት ነው። ኢነርጂያው ላይ ነው ማየት መስማት ምናምን እግር ምናምን የምንለው ነገር ማለት ነው። በሁለት ከፍለን እናየዋለን አይደለኛ። አንደኛው አቅሊ የሚባል አለ፣ ሁለተኛው ነገር ደግሞ ምንድነው ነቅሊ የሚባል ነገር አለ። ይሄኛው ነቅሊ ነው ራሱ እጅ ፊት ምናምን የመሳሰሉ ነገሮች ማለት ነው። ሌላው እንትን ነው ነፊ ማናረገው ኢስባትም ማናደርገው ባህሪ አለ ከነሱ ስንሰማ ማለት ነው። ለምሳሌ በቁርአንና በሐዲስ የመጣው አላህ አይን እንዳለው ተነግሯል፣ እጅ እንዳለው እግር እንዳለው ተነግሯል። ጆሮ ግን እንዳለው ግን አልመጣም በእኛ። ስለዚህ በእኛ ስላልመጣ አላህ እንደሚሰማ ስለነገረን ጆሮ አለው ብለንም አንልም፣ ጆሮ የለውም ብለንም አንልም። እንደዛ ማለት ነፊ ማናረግም ኢስባትም ማናደርግም ማለት ነው። መሀል ላይ ነን ያለነው እኛ በዛ ደረጃ ስላልመጣ ማለት ነው። ቁርአንና ሐዲስ ላይ ስላልመጣ ማለት ነው። በእነሱ ግን ኦልሬዲ አስብተውታል ኖርማል ማለት ነው። በኋላ ላይ ነው ጎርጎርዮስ ዘንዚናዙና አውግስቲኖስ ሲመጡ እነዛን ባህሪያቶች እነዛ እጅ እግር ምናምን የሚባለው ነገር ትርጉም አላቸው ብለው ተዊል ያደረጉት እነሱ ናቸው በኋላ ላይ እንጂ ከዛ በፊት እንደዛ አይደለም። ራሱ ሰለስቱ ምዕት የአባቶች ስምምነት ላይ 318 ሊቃውንት ያ መንፈስ ቅዱስ ነው የመራው ብለው ካሰቡ 318 ሊቃውንት የኒቃያ ጉባኤ ላይ ያለው የኮንሰስ ወይም ደግሞ ስምምነት ፈጣሪ እጅ እግር ምናምን አለው ብለው ነው የሚያምኑት። እንደውም አፍንጫው ላይ ይጨምራሉ እነሱ ጋር። የተደረገው በኋላ ላይ ነው ያሉት ልክ እንደ ጀህሚዮችና ሙተዚላዎች እኛ ጋር በኋላ ላይ ተዊል እንዳደረጉት እነዚህም ተዊል አድርገውታል በኋላ ላይ ጎርጎርዮስ ዘንዚናዙ አሁንና አውግስቲኖስ ሁለቱ ማለት ነው ተዊል አድርገውታል። ከዛ በኋላ አሁንም እንትን ነው ለሁለት ግሩፕ ነው ያለው ክርስትና ውስጥ ራሱ የ318ቱን ሰለስቱ ምዕትን ወይም ደግሞ የኒቂያ ጉባኤን የሚቀበሉት አይን አለው ጆሮ አለው እግር አለው ረቂቅ ነው ብለው ነው የሚያምኑት። እንደ ሰው አይደለም፣ ረቂቅ ነው ምጡቅ ነው ግዙፍ ነገር የለውም ብለው ነው የሚያምኑት። እንደ ሰው አይደለም ብለው ያምናሉ፣ ግን አለው አይን። መጽሐፍ ምሳሌ ምዕራፍ 15 ቁጥር 3 ላይ እንደዛ ነው የሚለው የአምላክ አይኖች በሁሉም ስፍራ ናቸውና ይላል። ያንተ አይን ግን በሁሉም ስፍራ አይደለም፣ ስለዚህ እንደ ሰው አይደለም። ኢዮብ ላይም ሲናገር እንደዛ ነው። በእውኑ አንተ የስጋ አይን አለህን? ሰውስ እንደሚያየው ታያለህን? ይላል። አይ የስጋ አይን የለውም ነው። ስለዚህ ረቂቅ የሆነ አይን አለው ማለት ነው የእሱ አይን። የአምላክ አይኖች የተባሉት ረቂቅ ናቸው። ምን አይነት ነው ሲባል እንደዚህ ደም ስር ያለው በብርሃን ያለ ብርሃን የማያይ ብርሃን ፐርሲፍ የሚያደርግ ምናምን ብለን እንደ ሰው አናደርገው ራሱ ማለት ነው። ተውሂድ የምናደርገው ወደ አላህ ነው የምናስጠጋው። ገብቶሃል? ወደ አላህ ነው የምናስጠጋው ከፊያው ማለት ነው። እንዴት እንደሆነ አናውቅም። እነሱም እንደዛ ብለው ነው የሚያስቀምጡት እና አሪፍ ነገራቸው እሱ ነው አንደኞቹ ማለት። ሌሎቹ ደግሞ ምሳሌያዊ ነው ምናምን የሚሉት ጎርጎርዮስ ዘንዚናዙን እና የአውግስቲኖስን ትምህርት ተከትለው ነው። ግን ከየት አመጣኸው ነው ጥያቄው። አይ ማለት ይሄ ማለት ነው፣ እግር ማለት ይሄ ማለት ነው፣ እጅ ማለት ይሄ የሚለውን ትርጉም ከየት አመጣው? ቢብሊካል አይደለም ራሱ ማለት ነው። እና ከዛ አንፃር ማየት ይቻላል ለማለት ፈልጌ ነው። ተዊል ምንድነው ቢል ሲያቅ ምናምን የሚባል ነገር አለ አይደል? ተዊል ቢል ሲያቅ የሚባል ነገር አለ። ከዛ አንፃር እንትን ነው ተዊል ቢል ሲያቅ የሚባለው እኛ ጋርም እነሱ ጋርም አለ። በኮንቴክስቱ የተነሳ ተዊል የሚደረጉ ነገሮች አሉ ራሱ ማለት ነው። እንደ የአረፍተ ነገር ባለቤት ሆኖ ሲመጣና የግስ ባለቤት ምናምን ሲሆን ማለት ነው። እኛ ጋርም እንደዛ ከሆነ አይደል? እጅ የሚለውን ነገር ለምሳሌ በቁርአን ውስጥ እጆቹ ከሰሩት ምናምን ነገር ይላል። እጆቹ ከሰሩት ምናምን ነገር ይላል። አሁን እጅ የሚለው ነገር ኃይል በሚል ነው የመጣው ቢል ሲያቅ ማለት ነው ራሱ። ምክንያቱም በባለቤት ነው በአክቲቭ ቨርብ ሆኖ ስለመጣ ፓሲቭ ቨርብ ሆኖ ስላልመጣ። ፓሲቭ ሆኖ ከመጣ አላህ በሁለት እጆቹ አደምን ፈጠረ ሲባል ባለቤትነቱ የሚጠጋ ወደ አላህ ስለሆነ ያኛውን እጅ የሚለውን ነገር አትሪቢዩት አድርገን እንጠቀማለን ማለት ነው። አለው ብለን እናምናለን ማለት ነው። ልክ እነሱ ጋርም ያሉ ነገሮች አሉ፣ እንደዚህ አይነት ነገሮች አሉ፣ አተረጓጎም አላቸው። በባለቤትና ባለቤት አልኩኝ በገቢርና በተገብሮት የሚባል ነገር አለ። በገቢር ከመጣ እንትኖቹ እንትን ሚኒንግ አለው ብለን ልታስቀምጥ የምችላቸው አጋጣሚዎች አሉ። እንደዚህ አይነት ነገሮች አሉ። አሁን ለምሳሌ ክንፍ የሚለው ነገር ምናምን የመሳሰሉ ነገሮች ሊመጡ ይችላሉ። ነገር ግን እጅ እግር ምናምን የሚባሉ ነገሮች አጠቃላይ እጅ እግር አይን ጆሮ ምናምን የሚባሉ ነገሮች እንዳልኩ ነው በእንትንም ሊመጡ ይችላሉ። ነገር ግን አለው ራሱ ማለት ነው። አንተ መጀመሪያውኑ እጅ የሌለውን ነገር እጅን ለምሳሌ አድርገህ መጠቀም አትችልም። ለምሳሌ እጁ ሰፊ ነው ይባላል አንድ ሰው አይደል? እጁ ረጅም ነው፣ እጁ ረጅም ነው፣
እጀ ሰፊ ነው ምናምን ሁሉ ነገር እኮ በእጁ ነው ይባላል። ያ ማለት ግን አሁን እጁ የሚለው ነገር እዚህ ጋር የተመለከተው በሁሉ በቁጥጥር ስር መሆኑን ለማዋል ነው። ነገር ግን መጀመሪያም እጅም ስላለ ነው እጅ የሚለውን ነገር መጃዚ ሆኖ የመጣው ማለት ነው። ሐቂቃ ስላለ በሐቂቃም እጅ ስላለ ማለት ነው። ስለዚህ ለአላህ የሚነገሩ መጃዚ ሆኖ ከመጣ መጀመሪያውኑ በሐቂቃም ደረጃ አላህ እጅ አለው ማለት ነው። ረቂቅ የሆነ ምጡቅ የሆነ ግዙፍ ያልሆነ እንደ ሰው ያልሆነ ከሰው ጋር የማይነጻጸር ተሽቢህ የማይደረግ ተንዚህ አድርገህ ወደ አላህ አስጠግተህ ተውፊድ አድርገህ የምትቀበለው የምታሰበው አለ ማለት ነው። ኢንካር ማታደርገው ማለት ነው። ይሄን ይመስላል። ጀዛከላ ኸይር። ጊዜ አልወሰድ። አይ ቲንክ ረቡኒ ከተመቸ እሱ ጋር ማውራት ትችላለህ። ዘሚካኤል የሚለው ልጅ መሰለኝ በሌላ አካውንት። ኦኬ እሺ፣ ትንሽ ላወራውና እወጣለሁ እኔም። ሰላም ረቡኒ፣ እንዴት ነህ? አካልን እስቲ አካል ስትል ምን ማለት ነው? አማርኛው ሁለት ቃል ነው ያለው። አካል ማለት አካለ ማለት ነው፣ መለያ ማለት ነው፣ መታወቂያ ማለት ነው። የእንግሊዝኛው ፕሮሶፖን የሚለውን ግሪከኛው ቦዲ አይጸድቅም፣ አልመጣም። በእኛ በቁርአንና በሐዲስ ቦዲ ወይም ደግሞ ጂስም የሚባለው ነገር አልመጣም። ጂስም ሊኩዊድ፣ ሶሊድ፣ ጋዝ ኤንድ ፕላዝማ የሚባሉ ነገሮች አታዳምጥም እንዴ? ማለት ጥያቄ ጠየቀኝ ያብራራል። አፋፌን ካልከኝ ግን በምን ላውራ? ጥያቄ ጠይቀህ አልተመለሰም ለማስባል ይመስላል ራሱ ማለት ነው። ጂስም በሚለው አልመጣም በቁርአንና በሐዲስ ላይ። ሸክስ የሚል ነው የመጣው። ሸክስ ማለት ማንነት ማለት ነው ራሱ። ይሄ ፕሮሶፖን የምንለው ወይም የማንም አይሰማው፣ የእሱ አይሰማ፣ የእሱ የረቡኒ ኦኬ። ረቡኒ እንትን ይላል ይሰማ። እስቲ አንዴ አውራቸው። የረቡኒ የሚሰማ ከሆነ አንዳንድ አሳዩ። እንደምትሰማቸው። አይ ታች ያሉት ያንተን እየሰሙ አይደለም። ያንተን ካልሰሙ ደግሞ ጥያቄን ራሱ አይወረዱትማ። እስቲ እንትን በል አንዴ አውራ፣ ዝም ብለህ ሰላም በላቸው። ሰላም ሁላችሁንም ኤቨር ሁላችሁም ሰላም እያለ አይሰማም እያሉ ነው። እንትን በል ለ15 ሰከንድ ያክል እንትን በለው፣ ፍላይት ሙድ ላይ አድርገው አንዴ እና ተመለስ እዚሁ ሳትወርድ። እሺ አሁን ይሰማል። ድምጽ አሰማ። እሺ አሁን ይሰማል እያሉ ነው። ባለቤቱ ሆስቱ ርቆ ከቆየ ነው እንደዚህ የሚሆነው ብዙ ጊዜና የሆነ አክቲቪቲ ነገር ካላደረገ እንደዛ ይሆናል። እሺ ምግብ እየሰራኩ ነበር፣ ለዛ ነው ጄክ ወደ ኪችን ሄዶ ይሆናል። ኦኬ ረቡኒ ተመለስ። ከ15 ሰከንድ አልፏል። ይሰማል እያሉ ነው። አሁን እንትን በላቸው እስቲ አንዳንድ። አሁን አይሰማም። የሚሰማ ከሆነ እንትን በላቸው። አይሰማም ድምጼ አይሰማችሁም? አሁን ከተሰማችሁ አንዳንድ ይሰማል ብለዋል። ይሰማ። ጥያቄን ከነገና አቅርበው ለአዳማጩ እንትን እንዳይል ማለት ነው፣ ትምህርት እንዲያገኝበት ማለት ነው። ጥያቄን ከነገና አቅርበው። እሺ አይ አሁን እንግዲህ አሁን እያወራበት ባለው ሐሳብ ላይ ነው ጥያቄ። እንግዲህ እናንተ ለአምላካችሁ ብዙ ጊዜ አካላትን ስለምታጸድቁ እንደው አሁን አንተ ቅድም እያወራክ ነበር። እንግዲህ ጥያቄ ቅድም ስጠይቅህ አካላትን አናጸድቅም ብለኛል። ግን እናንተ አካላትን ሊትራሊ ስታጸድቁ በምን አይነት ወይ ነው የምታጸድቁት? አካል ብለን አናጸድቅም እያልከኝ ነው። በምን አይነት መንገድ ነው የምታጸድቁት ነው? አሁን አካል የሚለውን ነገር ማለት ነው ታላችሁ ብለህ እኮ ድምዳሜ ላይ ደረስክ ማለት ነው። የሰማው ነገር የለም ራሱ። ስለዚህ ምንድነው መሰለ አካል አማርኛ ላይ ሁለት ትርጉም አለው ነግሬያለሁ። አካል የሚለው አካለ ለየ ከሚል መለያ መታወቂያ ማለት ነው። እኔ የሚለው ነገር ማለት ነው። ፕሮሶፖን የምንለው በግሪከኛ፣ በእንግሊዝኛ ፐርሰን የምንለው፣ በአረብኛ ደግሞ ሸክስ የምንለው ነው። ለምሳሌ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ላኢላሃ ኢላ አና ይላል። ከኔ በቀር ሌላ አምላክ የለም ይላል። አና ማለት እኔ ማለት ነው። አናኒያ ይጠቀማል። አናኒያ ማለት እኔነት ማለት ነው።
እኔነት ደግሞ ካለው ደግሞ ፐርሰን ነው ማለት ነው፣ ሸክስ ነው ማለት ነው። ሸክስ አለው አላህ ብለን እናምናለን። አካል ከሆነ የምታወራው አይ አካል ማለት የሚባለው ነገር የቦዲ የምትለው የእንግሊዝኛው ቃል፣ ሶማ የሚለው የግሪከኛው ቃል፣ የአረብኛው ቃል ጀሰድ የሚለው ራሱ ወይም ጂስም የሚለው ራሱ ወደ 12 ትርጉም ቢኖረውም ሊኩዊድ ሶሊድ ጋድ ኤንድ ፕላዝማ የሰው አይነት አካል በደም ስር የተሳሰረ ስጋና አጥንት ያለው ሊኩዊድ ሶሊድ ጋዝና ፕላዝማ ያለው ነገር ከሆነ በቁርአንና በሐዲስ በእነዚህ አይነት መልኩ አልመጣም ማለት ነው። ምንድነው የሚባለው ኮምፕሌክስ የሚባለው ዲቫይን ኮምፕሌክስ የሚባል ነገር አናምንም እኛ። ዲቫይን ሲምፕሊሲቲ ነው የምናምነው። አላህ ሲምፕል ነው ብለን ነው የምናምነው። ነጠላ ነው፣ አንድ ነው ብለን ነው የምናምነው። ክፍፍል የለበትም በሱ ኮምፕሊሲቲ የሚባል ነገር የለበትም። የግጥምጥሞሽ አይን እጅ እግር ምናምን እንደምን የኛውን እንትናችን አይን እጅ እግር ምናምን እንባላቸው አንደኛ ህዋስ ነው፣ ክፍል ነው። ብልት ነው። ብልት ማለት ኦርጋን ማለት ነው። ብልት ማለት ታውቃለህ፣ ብልት ማለት ክፍል ማለት ነው። በለተው አንድ ነገር ተበለተ ሲባል ተከፈለ ማለት ነው። ዶሮን አሁን ለምሳሌ ለ12 ቦታ በልታት ሲባል ለ12 መክፈል ማለት ነው። ስለዚህ ፈጣሪ ኦርጋን የሚባል ነገር ወይም ክፍል የሚባል ነገር የለውም ማለት የተከፋፈለ ነገር የለም። አትሪቢዩት ነው ያለው፣ ባህሪ ነው፣ ኢነርጂያ አለው። ልክ እናንተ ኢነርጂያ እንደምትሉት በኦርቶዶክስ ትምህርት ውስጥ ማለት ነው። ኢነርጂያ እንደምትሉት ኢነርጂያ አለው፣ አትሪቢዩት አለው፣ ባህሪያት አለው። እነዛ ባህሪያቶቹ ግብርን ነው የሚያሳዩት፣ ፈንክሽንን ነው የሚያሳዩት። ይሄ ነው ትምህርታችን። አሁን ያልገባ ነገር ካለ መጠየቅ ትችላለህ። እሺ እናንተ አሁን አላህ ያው ሱራ 38 ስንት ላይ ነበር ረስቼዋለሁ። ሱራ 38 ላይ ነው መሰለኝ ረስቼዋለሁ ቦታው። በሁለት እጆቼ ለፈጠርኩት አትሰግድም ብሎ ኢብሊስን የተናገረው ሁለት እጆቼ የተናገረው ሊትራል ወይስ ሜታፎሪካል አገላለጽ ነው? ሁለት እጆች አሉ፣ አማናዊ እጆች አሉት። አማናዊ ስትል አካላዊ አማናዊ እጆች አሉ። ሪል ነው፣ አካላዊ አይደለም። አካላዊ ስትል የምታወራው ስለኔና ስለአንተ ነው። አካላዊ ቢለው ቶሎ የሚመጣለ ይሄን ያንተ ነው። በመለኮቱ አካላዊ ነው፣ በመለኮቱ አካላዊ ነው። መለኮታዊ እጆች አሉት ነው። አሁን ለአካላዊ ብለህ ስትል ያወራ ያለው ስለ ኮርፖራል ከሆነ የምታወራው፣ ስለ ቦዲ ከሆነ እሱ የሰው ነው፣ ስለ ሰው ነው የምታወራኝ። ፈጣሪ ጋር ያለው እንትን እንዴትነቱ አልተገለጸም። ምናል እኮ መለኮታዊ ነው የሚባለው፣ መለኮታዊ ተብሎ ነው የሚባለው። ለምሳሌ ማለት ነው መለኮታዊ አካላት አትበል። መለኮታዊ እጆች አሉት አላህ። ፍጥረታዊ አይደለም፣ የሱ መለኮታዊ ናቸው፣ ሰዋዊ አይደሉም፣ አምላካዊ ነው እጆቹ። ስለዚህ ከሰው ጋር አይነጻጸርም። ከሰው ጋር ካነጻጸርከው ተሽቢህ ነው የሚባለው፣ በእኛ የተከለከለ ነው። ምክንያቱም የሚመስለው ምንም ነገር የለም ስለተባለ እሱ ነው የምልህ። አሁን አካላዊ ምናምን ስትለው የሰው ትዝ ስለሚልህ ነው። እንደዛ አይነት ትምህርት እኛ ጋር የለም። አካላዊ የሆነ ነገር በያልክምታ ቦዲያል ወይም ኮርፖራል የሚባሉ ትምህርቶች ያሉት ሰው ጋር ነው ያለው፣ ፍጡራን ጋር ነው ያለው። አየህ፣ እንደዚህ አይነት ነገሮች የሉትም ማለት ነው። ለምሳሌ ኤግዛምፕል ነው መሰጠህ። ፈጣሪ ያያል አይደለ? ያያል። በምንድን ነው የሚያየው? በምኑ ነው የሚያየው? ምን አልከኝ? በምኑ ነው የሚያየው ነው ያልከኝ? በምኑ ነው የሚያየው? ፈጣሪ የሚያየው እኮ በምኑ ነው የሚያየው ነው ይሄኛው። በምኑ ነው የሚያየው ካልከኝ፣ ለምሳሌ ለኔ እንግዲህ ለአምላክ መርምሬ ደርሼ በዚህ ነገሩ ያያል ብዬ በአካል ጥሩ መጽሐፈ ምሳሌ ምዕራፍ 15 ቁጥር 3 ላይ የእግዚአብሔር አይኖች በሁሉም ስፍራ ናቸው፣ ክፉንም ደግኑም ይመለከታሉ ይላል። እግዚአብሔር አይኖች እንዳሉት ይናገራል። አይኖች እንዳሉት ይናገራል። አይን ሌላ ትርጉም ካለው ንገረኝ፣ ምንድነው? አይ ምን ለማለት ተፈልገው ነው? አሁን ለመለኮት አይን አለው ካልክ፣ ለምሳሌ ወደ አንተ ደብል ስታንዳርድ ላንሰውና አሁን አላህ ሁለት እጆች አሉት ብለህ ታጸድቃለህ። እኔ አይን አለው ብዬ ባጸድቅ፣ ለምሳሌ ፐርሰናሊ የተገለጹ ሁለት አይኖች አሉት ብዬ ብገልጽ፣ ሁለት አይኖች ስላሉ በሁለት አይኖቹ የሚያየው አንድ ቦታ ነው። ስለዚህ ይሄ ምንድነው? ፍጡር ነው ብለን ነው የምናምነው። አይን አለው አይጠየቁ ጥያቄ አይኖች አሉት ይላል እና አይኖች እግዚአብሔር አይኖች ይላል። አይኖቹ ትርጉሙ እሺ ሁለት አድርገው አይን የሚለው ነጠላ ነው። ሁሉን እንደሚያይ ነው እንግዲህ ምሳሌያዊ ያገላለ። ግን አይኖቹ ምንድነው? በምኑ ነው የሚያየው? ስለ በአይኖቹ ነው የሚያየው ነው የሚለው። አይኖቹ ምን አይነት ናቸው? አይኖቹ አባባሉ እኮ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ በምን አይነት አገላለጽ ይጠቀማል መሰለ? ብዙ ጊዜ አይን ትርጉም ካለው ንገረኝ። ባይብል ላይ ቢብሊካል እኮ ስለነገረኝ አይኑ ምን አይነት እኮ አይን የሚለው ትርጉሙን ንገረኝ። ትርጉም ካለው ተዊል መጃዚ ካረጋችሁት በአቂቃ ካልተቀበላችሁት ምን ይላል መሰለክ? እናንተ አሁን ለምሳሌ እናንተ እጅ እግር ብላችሁ አጽድቃችሁ የሆነ አምላክ አለ፣ እናንተ እንደዛ ብላችሁ ያጸደቃችሁለት ነው። አሁን የተጠየቀው ጥያቄ አምላክ አይን የለውም ወይስ አለው?
እግዚአብሔር መንፈስ ነው የሚለው መጽሐፍ። ማስረጃ አይን አለ ወይስ የለውም ነው መጽሐፍ ምሳሌ ላይ እግዚአብሔር አይኖች ይላል። አይኖች አሉት ወይስ የሉትም? አይኖች አሉት። አይኖች ሲባል ግን ሁሉን ያያል ለማለት ተፈልጎ ነው እንጂ አይደለም። እንደዛ አይደለም። አይኖች አሉት ወይ ሁሉንም ያያል ማለት እንትን ነው፣ ድርጊት ነው። በመለኮቱ አምላክ እንደምናይ ነው የሚያሳየው። አምላክ አይን አለው። በመለኮቱ አይኖች አሉት ወይስ የሉትም ነው ጥያቄው። አይኖች አሉት ወይስ ተብሎ አይነገርለትም። ይሄው ይላል አይኖች ይላል። አይኖቹ የሚለው ኦኬ፣ አይኖች ካሉት ስለዚህ አይኖቹ ለሌንስ ብርሃን ፐርሲቭ የሚያደርግ ምናምን ብለን እንደዛው አታደርግም። አይን አለው ግን የሱ ከይፍያው አልተነገረም። አይን ማለት ይሄ ነው ተብሎ አልተነገረም። ትርጉሙ አልተነገረንም አይደል እንዴ ባይብል ላይ ነው እንደዛ ነው። ስለዚህ የሱ አይን ረቂቅ ነው አይደለ? ረቂቅ ብለህ አይን ረቂቅና ምጡቅ ነው ይላል ሃይማኖት አበው ላይ እንደዛ ይላል። ሊቃውንትም የኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው እንደዛ ነው። ሊቃውንቶቹ እንዳለ በጉባኤ ቤት ያለፉት በአጠቃላይ እንደዛ ነው ያሉት። አይን አለው፣ እጅ አለው፣ እግር አለው፣ ጆሮ አለው፣ ነገር ግን አማናዊ ነው አይመረመርም ብለዋል እነሱ። እሺ እሺ አይ ቲንክ እዚህ ላይ ሊቃውንቶቹ እጅ አለው፣ እግር አለው፣ ጆሮ አለው፣ አይን አለው፣ ነገር ግን አይመረመርም። ሃይማኖት አበውም ላይም እንደዛ ነው የሚለው። አይመረመርም ሲል ምን ለማለት ፈልገው ነው? አይመረም፣ አይታወቅም፣ አደርስበትም። አሁን ለምሳሌ ያንተን መመርመር ይቻላል። አይደርስበት ነገር ላይ ማለት ነው። በአይኑ ያያል ብለን መናገር ትችላለህ። እግዚአብሔር አለው ያሉት ነገር በቅዱሳን መጽሐፍቶቹ የተባሉት ነገር ሁሉ አሉት። አማናዊ ነው ተብሎ የተቀመጠው አማናዊ ሪል ነው ብለው ነው ያስቀመጡታ። በእውነት አለው ነው። ሪል ነው ማለት እውነተኛ ነው። በቃ እውነት አለው፣ በቃ አለው ተብሎ ይባላል። ግን ምን አይነት እንደሆነ ግን አናቅም ነው እነሱ ያስቀመጡት። ምን አይነት እንደሆነ አናቅም ማለት እኮ ምን ማለት እንደሆነ ታውቃለህ? ወሂድ ምን አይነት እንደሆነ አላቅምና አለው ብሎ ማጽደቅ የተለያየ ሐሳብ ነው። አለው ካል እኮ አለው፣ ግን በእውነት አለው። በእውነት ማለት ሪል ነው። ራስ ምሳሌ ሳይሆን በሪል ደረጃ አለው፣ በአቂቃ ደረጃ አለው። ነገር ግን አይመረመርም፣ አይታወቅም። ራስ ምኑንም አይታወቅም። ከየትኛው ይታወቃል ማለት ነው። አንድ ምሳሌ ላቅርብልህ። አንድ አይነ ስውር ሰው ቢኖር አይነ ስውር ሰው ደግሞ ያ አይነ ስውር ሰው ምን ትሰጠዋለህ? ለምሳሌ እሺ ልብስ ብትሰጠው ይሄ ሰማያዊ አልመለስክልኝም። መጀመሪያ ይኸውልህ አልመለስክም። ሰለስቱ ሰለስቱ ምዕት ላይ ለእግዚአብሔር እጅ እግር መልስልኝ የገባው ጠይቀኝ። አይ እንዲገባ የሱንማ መለስኩልህ እኮ። ከይፍያው አይታወቅም አልኩ። አማናዊ ነው አለው። አዎ ከይፍያው ወይም ደግሞ እንዴትነቱ አይታወቅም። ከፍጡራን ጋር አይመሳሰልም። ኤግዛምፕል ብለህ አሁን ለምሳሌ ይመሳሰላል አይመሳሰልም ሳይሆን ወሂድ ምንድነው ጥያቄ አካል አለው የሚለው ነገር እንድታጸድቅልኝ ፈልጌ ነው የገባሁት እኮ። አካል እኮ ነገርኩህ እኮ። አካል ማለት ስለ ጂስም ሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ ስለ ቦዲ ከሆነ በኢስላም በእንትን ውስጥ መለኮታዊ የሆነ አካል አለው የለውም? መለኮታዊ አካል ስትል ምን ማለት ነው ብዬ ጠይቄያለሁ። ምን ማለት ነው ለማለት አሪፍ ነው። እኔ አሁን መለኮታዊ አካል ስል እኛ ሰዎች አካል አለን፣ እጅ እግር አለን። ስለዚህ እኛ ሰዎች ነን። ለምሳሌ እኔ የኔን አካል ከአምላክ ጋር አመሳስዬ አምላክ እንደኔ አይነት አካል አለው ብዬ አይደለም የጠየኩ፣ ግን የራሱ መለኮታዊ የሆነ ራሱ ከኛ የተለየ በመለኮቱ ብቻ የሚለይ አካል አለው ብዬ ነው። ከኛ የሚለየው በምንድነው? አካል ማለት ፐርሰን ከሆነ አለው፣ ፐርሰን ከሆነ ወይም ደግሞ ፕሮሶፖን ከሆነ እኔ አካል ማንነት አለው ብዬ ስልክ እኔ አካል ብዬ ስጠይቅ አካል የምንለው እኛ እሱን ነው የምናውቀው። ቦዲ ከሆነ ይኸውልህ ቦዲ ከሆነ ቦዲ ሰውነት የምትለው ፍጡራን ጋር ነው ያለው። ለአላህ በቁርአንና በሐዲስ ላይ በአካሌ ቦዲ ሶማ የሚባለው ወይም ደግሞ ጂስም የሚባለው ሊኩዊድ ሶሊድ ጋዝ እና ኤንድ ፕላዝማ የሚባለው ነገር ተፍሲል መደረግ ስላለበት ነው። ተፍሲል አድርገን የምናብራራው ይሄ አካል ሶሊድ ሊኩዊድ ኤንድ ጋዝ ፕላዝማ የሚባል ነገር የለውም ነው። አልመጣም፣ በቁርአንም በሐዲስም አልመጣም። እሱ መለኮት ነው። አካል አለ የለውም? አካል ስትል ምን ማለት ነው እኮ ብዬ ጠየቅኩህ እኮ። ሁለት አይነት ትርጉም አለው አካል። ቦዲ አለው ነው የለውም አልኩህ። እጅግር ወይ ፊት ተብሎ ቁርአን ላይ እጅግር ምናምን ደግሞ ሲፈትሉ ኸበርያ ናቸው ራሱ ማለት ነው። ኢነርጂያ ላይ ያሉ ናቸው። አካል አይደለም፣ አካል ውስጥ አይደለም የሚካተተው ዛት ላይ ሳይሆን የሚካተተው አሁን ለምሳሌ ያንተ እጅግር ምናምን ነገር የምትለው የተገጣጠሙ ናቸው። ያንተ ዛት ነው ራሱ ኤሰንስ ነው። ያንተ ኤሰንስ ነው፣ ኡሲያው ነው። ያንተ የራስ ኡሲያው ነው። አንተ ስንት ነህ ስትባል አንድ ነህ። ኧረ ቆይ አዳምጥ። አንተ ረቡኒ ስንት ነህ ስትባል አንድ ነህ። ያንተ አንድ የሆነው ኮምፕሊሲቲ ነው፣ ሲምፕሊሲቲ አይደለም። ያንተ ሲምፕሊሲቲ ማለት ነጠላ አይደለህም፣ ከሆነ ነገር ጋር ተገጣጥመ ነው ያንተ ነገር ዛት አንተ የምትባለው ማለት ነው። እጅ እግርህ ምናምን ነገር ተገጣጥሞ ነው ያለው። ምን ላይ ነው? ዛት ላይ ነው ኮምፕሊሲቲ ያለው። ፈጣሪ ግን ዲቫይን ሲምፕል ነው።
ሲምፕል ከሆነ እጅ እግር ምናምን ነገር የምትለው ነገር ጆሮ አይን ምናምን የምትለው ነገር ኢነርጊያ ላይ ነው ያለው፣ ኡሲያ ላይ አይደለም ያለው። አትርቢት ነው። አትርቢት ተደርጎ ነው የተቀመጠው። አትርቢት ደግሞ ክፍፍል የሚባል ነገር ውስጥ አይመደብም። መከፋፈል አይደለም የሚባለው። አትርቢት ነው ኢነርጊያ የሚባለው ማለት ነው። ስለዚህ አሁን ምንድነው ሲያስተምሩ ሊቃውንቶቹ ምንድነው ያሉት? የናንተ የኦርቶዶክስ ሊቃውንት ምንድነው ያሉት? ያስቀመጡት እንትኑ ያለው ግብረ ባህሪያት ላይ ነው። ማየት፣ መስማት፣ እግር፣ እጅ፣ ጆሮ፣ አይን የሚባሉ ነገሮች ግብረ ባህሪያት ናቸው። ግብርን ነው የሚያሳየው። ከሰው ጋር አይነጻጸርም፣ አይተያይም። ፈንክሽንን ነው የሚያሳየው፣ ግብርን ነው የሚያመለክተው አሉ። ኢት ኢዝ ወንደርፉል። በጣም የሚገርም አገላለጽ ነው የገለጹት ማለት ነው። ስለዚህ አሁን አንተ ጋር ያለውን ነገር በደንብ ቴዎሎጂን ካላወቅከው እኛ ጋር ያለው ነገር የኛን ነገር ነው ከይፍያው አይታወቅም። እንደዚህ ነው። አትርቢት ላይ ነው ያለው። ሲፈቱል ኸበርያ ላይ ነው ያለው። ሲፈቱል ዛት ነው ብለን የምናምነው እጅ እግር ምናምን እጅ እግር ፊት የሚባለው ነገር አይን የሚባለው ነገር እኛ ጋር ያለው ሲፈቱል ኸበርያ ነው። ሲፈቱል ዛት ነው። የዛቱ ባህሪያቶች ናቸው። ባህሪያት ነው ተብሎ የተቀመጠው እንጂ ዛቱ ራሱ ነው አይደለም የተባለው። በዛቱ እኛ ጋር ሲምፕል ነው፣ ኢንዲቪዚብል ነው፣ ማይከፈል ነው፣ አንድ ነው። በማንነትም በምንነትም አንድ ነው። ባይሆን እናንተ ጋር ነው ያለው አንድም ሶስትም ነው የሚለው ነገር ያለው ማለት ነው። በስም በአካል በግብር ሶስት ሲሆን በመለኮት በአገዛዝ በባህሪ አንድ ነው የሚለው ትምህርት ያለው ወይም ደግሞ በኦንቶሎጂ አንድ ነው፣ በሜታፊዚካሊ ደግሞ ሶስት ነው የሚለው ትምህርት ያለው እናንተ ጋር ነው ያለው። እኛ ጋር ግን እንደዚህ መከፋፈል የሚባል ነገር የለም ነው የምነግርህ። አዎ ያው አይ ቲንክ ብዙ ነገር በአረብኛው ነው እንግዲህ አካላት ያልገባ ነገር ካለ ነገር ያልገባ እኮ የኛን ሳብራራለህ እንደዛ ነው። ያልገባ ነገር ካለ አረብኛው ወደ አማርኛ ወደ እንግሊዘኛ እየቀየርኩኝም ሞክሬያለሁ። ግን ያልገባ ቃላት ካለ በጥያቄ መልስ ላይ እክል ካጋጠመ ዳጎስ ያለ መልስ ሰጣለሁ ማለት። ያልገባ ቃላት አለ ከተናገርኩት ለምሳሌ ለአንተ አሁን ስትናገር እኔ አሁን ለምሳሌ ውቅር አካል አለው ብዬ ምናምን እየጠየቅኩ ሳይሆን የራሱ በመለኮታዊነቱ የራሱ የተገለጹ አካል ስትልከው ወደ እንግሊዘኛ እኮ ቀየርኩልህ እኮ ማለት ዝም ብሎ አውቀ ነው ሚካኤልዬ አውቀ ይመስላል። ምክንያቱም በጥሩ ጸባይ ስለምታወራኝ ደስ ብሎኝ እያወራሁ ነው ያለሁት። ሁለቴ ወደ አራቴ ምናምን ነው ያብራራውልህ። አካል የሚለውን በሁለት ክፈለው አማርኛው አለቃ ኪዳኔ ይኸውልህ መዝገበ ቃላት ላይ ስትመለከተው አካል ሁለት ትርጉም አለው ብለው አስቀምጠዋል። አማርኛ ላይ እኔ አንታለው አካልን ማንነትና የሰውነትን ቦዲ ለመግለጽ የምንጠቀመው ነገር አይደል አካል ነው። አዎ ስለዚህ አሁን ቦዲ ከሆነ ቦዲ የለውም። ቦዲ ከሆነ ቦዲ የምትለው ከሆነ ወይም ሶማ ቦዲ የለውም። እኛ እንደዛ ብለን አናምንም። እጁ ቦዲ የሚባል ትምህርት የለም። አይ ቦዲ የሚባል ነገር የለም ማለት ተፈልጎ ነው። እሺ እጅ ሲባል ሊትራል ነው አምጣም እጅ አለው ብላችሁ ስታምኑ እጅ ሲባል ሪል ነው ብለን የምንለው ሪል ነው። ሊትራል ማለት ምንድን ነው ትርጉሙ? ሊትራል ሪል አለው ማለትና አሁን ለምሳሌ ሪል አለው ማለትና ሪል አለው ማለት አሁን ለምሳሌ ያንተ አሁን ለምሳሌ እጅ ሪል ነው ሲባል ምንድነው ሲባል ልክ በቃ እጅ አለ ማለት ነው። እጅ አለ ማለት ግን እጅህን ግን ማብራራት ትችላለህ አይደለ? ይሄ በጅማት በደም በምናም በአጥንት ምናም ብለን ማብራራት እንችላለን። ያንተንና የኔን እጅ ማለት ነው። ከይፍያው መናገር እንችላለን። እንዴትነቱ መናገር እንችላለን። ሀውነሱን ማብራራት እንችላለን። እሱን እንዴትነቱን አልጠየቁም። እኔ እንዴት እኮ ማለት ለምን ተደጋግመዋለህ ሚካኤልዬ? እሺ ያ እጁ አካሉ አይደለ? የራሱ መገለጫው ማለት ነው። እያደከመ ነው አይደለም። አትርቢት ነው ዛት አይደለም። አትርቢት ነው። አስቸጋሪ ነው ለመረዳት። እሺ እኔ በቃ አትርቢት ነው አልኩ እኮ ኤሰንስ አይደለም። አትርቢት ነው ኢነርጊያ ነው ውሳይ አይደለም አልኩ። ሊገባ በሚችለው በአማርኛ እየነገርኩ ነው ያለው። ሜታፎሪካል የሚባል ነገር ሜታፎሪካል ማለት መጃዚ የሚባለው ነገር ትርጉም ሲኖረው ነው። አሁን ለምሳሌ አንድ ኤግዛምፕል ልስጥ። ለምሳሌ ማለት ነው ኢየሱስ ዮሐንስ ወንጌል ምዕራፍ 15 እኔ የወይን ግንድ ነኝ ይላል አይደል? ግንድ ነኝ ሲል ምን ማለቱ ነው? ሜታፎሪካል ነው ወይስ ሪል ነው? ግንድ ነው ሲል ሜታፎሪካል አገላለጽ ራሱን ሜታፎሪካል ማለት ነው የተገለጸበት ትርጉም አለው። እንጀራ ሲባል እኔ እንጀራ ነኝ ሲል የሆነ ነገር ትርጉም አለው። የሆነ ትርጉም ነገሮች አሉት። አሁን እንደዛ ከሆነ ትርጉም አለው ማለት ነው። አሁን አላህ እጅ አለው ሲባል ትርጉም ይሄ ነው ካልክ መጃዚ ይባላል። በእኛ ምሳሌ አልጎሪካል ይባላል። ግን እንደዛ አይደለም እኛ ምናምነው። ከመጀመሪያው ነው ምናምነው አላህ ሪል እጅ አለው። አዎ ግን እንትኑ ይሄ እጁ ምን አይነት እንደሆነ አልተነገረንም። ተተርጉ ቁርአንና ሐዲስ ላይ እና ቀደምት የነበሩ ሰለፎች እጅ ማለት ይሄ ነው፣ እግር ማለት ይሄ ነው ብለው አላስቀምጡልንም እንደዛ። እኔም ይሄን ጥያቄ አላነሳውም እኮ ኡስታዝ ካልሰማኸኝ አይቀር እኔ እጁ ምን አይነት ነው ብዬ አልጠየቅኩም እኮ።
እኔ ጥያቄ ምንድነው ያ ትርጉም ሰጥቶ ትርጉም ሰጥቶ አልተቀመጠም። አንደኛ ነገር እዚች ጋር አሁን የወይን ግንድ ነኝ ብሎ ክርስቶስ ሲናገር የወይን ግንድ የሚለው ነገር ሜታፎሪካል ነው ብላኝ። እሺ የወይን ግንድ የሚለው ነገር እስቲ ዝም ብዬ ለምሳሌ ያህል እንዲገባክ ነው። የወይን ግንድ የሚለው ነገር ሊትራል ነው እንደ አንተ እንደው አላህ እጅ አለው ብለ የሚለው ነገር ሊትራል አድርገህ እንደምትረዳው አለው ነው ሊትራል ካል ትርጓሜ የለውም ነው በምሳሌ ያገላለጽ አልተገለጸም የሚለው ነገር ለማስረዳት ነው። ይኸውልህ ፈጣሪ ያያል ሲባል ያያል አይደለ? ሪል ነው አይደለ? ያያል ምን አልከኝ? ፈጣሪ ያያል ሲባል ሪል ነው ወይስ ምሳሌ ያነጋገር ነው? ሪል ነው። በቃ እንደዛ ማለት ነው። ግን እንዴት ነው የሚያየው እኮ የአንተ አምላክ የሚያየው? አሁን ለምሳሌ እጅ አለው ከተባለ የሚሰራው በእጁ ነው። ይሄ ግልጽ ሐሳብ ነው። በቃ እሱም እንደዛ ነው። በክርስትናውም እንደዛ ነው። አዳምን ካፈር ነው መዝሙረ ዳዊት አይደለም። እስኪ አንተ አንብብ። ኖ አይደለም። ኖ አይደለም። አንተ በእጆቹ ነው የሰራቸው አይደል? አዳምን በእጆቹ አይደል የሰራው? እሺ መዝሙረ ዳዊት መዝሙር 33 ከቁጥር 6 ላይ ክፈትልኝ አንዴ። 33 ምንድነው? በእግዚአብሔር ቃል ሰማያት ጸኑ ሰራዊታትም ሁሉ በአፉ ትንፋስ ይላል። ምንድነው የፈለከው? ስለዚህ መለኮት ግዴታ እጁን ተጠቅሞ ሳይሆን መስራት የሚጠበቀው ሰው ነው አይደለም። ሰውን ያበጀው ለምሳሌ ዘፍጥረት 2:7 ላይ ሰውን ከምድር አፈር አበጀው ይላል አይደለ? በእግዚአብሔር ቃል ነው የሚለው። እግዚአብሔር በቃል አይደለም። ሰውን ይልቆይ አንዴ ተረጋጋ። በእጁ ይሰራል ተብሎ አይነገርም። አንዴ ተረጋጋ። ኦርቶዶክስ ከሆንክ ተረጋግተህ አውራኝ ራሱ ማለት ነው። ኦሪት ዘፍጥረት 2:7 ላይ እግዚአብሔር ሰውን ከምድር አፈር አበጀው ይላል አይደለ? ስንት ላይ? 2:7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው ይላል አይደለ? ይላል። አዎ ሰውን ሲያበጀው እጆችህ ሰሩኝ አበጃጁኝ ይላል አይደለ? ያው ዞሮ ደግሞ ሜታፎሪካል ለመሆኑ ደግሞ አሳያለሁ። እጆችህ ሰሩኝ አበጃጁኝ ይላል አይደለ? እጆች ሲሉት ምን አይነት እጆች ናቸው የተባሉት? ትነግረኛለህ። አይ በኋላ ላይ ትነግረኛለህ። እሱን ትነግረኛለህ። ግን እጆችህ ሰሩኝ አበጃጁኝ ይላል አይደል? ይላል። አዎ ጥሩ። እግዚአብሔር ፍጥረታትን ሲፈጥር በሶስት መልኩ ነው የፈጠረው ይላል የኦርቶዶክስ ትምህርት ላይ። በምንድን ነው? እሺ አስረዳኝ። ችግር የለም ንገረኝ እንጂ አንተ ከተማርከው በአርምሞ በነቢብና በገቢር ይባላል አይደለ? እሺ በአርምሞ የፈጠራቸው ፍጥረታት እነማን ናቸው? አይቲንክ እኔ አላውቅም። አዎ መላእክትን፣ ሰማይን ምናምን ነገር አራቱ ባህሪያተ ሥጋ አራት ምናምን የሚባሉ ነገር በአርምሞ ዝም በማለት ፈጥሯቸዋል። እሺ በነቢብ የፈጠራቸው ደግሞ ሁን በሚለው ቃል የፈጠራቸው ፍጥረታት አሉ። አዳምን ሲፈጥር ግን በገቢር ነውና በእጁ ነው የፈጠረው። ትምህርታችሁ ላይ በቃል አይደለም የፈጠረው። እስቲ በቃል ነው የፈጠረው የሚል ትምህርት ኦርቶዶክስ ጋር ካለ ታሳየኛለህ። አዳምን የፈጠረው በእጁ ነው የፈጠረው ነው በእጁ ነው የፈጠረው ይላል። እጁ ሲባል እንግዲህ መለኮታዊ ነው የሱን እኛ አናውቅም ምን እንዴት አድርጎ እንደፈጠረው። ነገር ግን በእጆቹ ነው የፈጠረው። አሁን አንተ መጠይቅ ጥያቄ እግዚአብሔር በእጆቹ ፈጠረ ሲባል እጅ የሚባለው ትርጉሙ ምንድነው ነው ያልከው? ምሳሌ ከሆነ እጅ ሲባል ያው እግዚአብሔር ሰሪነቱን ለማሳየት ነው። እኛ ሰዎች አይደለም። እስቲ እንደዛ ብለ የፈታ ማን ነው ከቸርች ፋዘርስ መካከል? መጽሐፍ ቅዱስ ላይ አለ እንደዛ የሚል ነው። እንደዛ ብለ የፈታ አሁን ያንተን ትርጉም አይደለም የፈለኩት። እጅ የሚለው ነገር ነው የጠየኩት ጥያቄ ስለ ግብር አይደለም የጠየኩ። እጅ የሚለው ነገር ስለ ሰብስታንስ ነው የጠየኩ። ሰብስታንስ ስለ ሰብስታንስ ነው የጠየኩ። በሰብስታንስ ደረጃ እጅ ማለት ይሄ ነው ብሎ የፈታ መጃዚ አድርጎ ወይም ደግሞ ምሳሌ አድርጎ አልጎሪካል አድርጎ የፈታ ሰው አለ? አዎ የእግዚአብሔርን ማንነት መጽሐፍ ቅዱስ አሳይቷል። እንደዛ የጠየኩ ጥያቄ ልብ አድርግ። እንግዲህ የጠየኩ ጥያቄ ከኪስ አይደለም። እጅ ማለት ይሄ ማለት ነው ተብሎ ባይብል ላይ አይደለም የተፈታው። እጅ ብሎ ከሰለስቱ ምዕት መካከል እኮ እጅ ተብሎ እንዳና ጸድቅም ያደረገን ነገር አለ። እንደኛ አይደለም አላልኩ። እንደኛ አላልኩም እኔ። እሺ ዮሐንስ ወንጌል ምዕራፍ እሺ አንዴ ስማኛ ወሂድ አንዴ ፕሊስ። እሺ ዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ ያለውን ሐሳብ ታውቀዋለህ መቼም። እሱን እነግርሃለሁ። መንፈስ ነው ማለት ረቂቅና ምጡቅ ማለት እንጂ በቃ እጅና እግር የለውም ማለት እግዚአብሔር መንፈስ ነው። መንፈስ ከተባለ አይደለም ረቂቅ የሆነ እንደዛ። መንፈስ ከሆነ ደግሞ መንፈሳዊ እጅ አለው፣ መንፈሳዊ እግር አለው፣ መንፈሳዊ አይን አለው፣ ረቂቅና ምጡቅ የሆነ አይን አለው። በቃ እሱን እንስማማለን። እጅ ከተባለ እጅ አለው፣ ረቂቅ የሆነ እጅ አለው። አንተ ደግሞ እጅ የሚለውን ትርጉም እስካሁን አልነገርከኝም። ለምሳሌ ችግር የለውም ወሂድ። አንደኛ ነገር እግዚአብሔር መንፈስ ነው ካለ እግዚአብሔር በሁሉም ቦታ የሞላ ነው ለማለት ተፈልጎ ነው አይደል? አይደለም። እሺ እግዚአብሔር መንፈስ ነው ከተባለ ቦዲ ያለው ብሎ መናገር ይቻላል። ሌላ ቦታ አይደለም። አሁን እሱን ነው የምልህ። ሌላ ቦታ ሄድክ። አሁን ወደዚህና
አይደለም እግዚአብሔር መንፈስ ነው ከተባለ ስለዚህ ሌላ ቦታ የምትሄደው አውቀህ ነው። የጠየቀው ጥያቄ መጀመሪያ መልስ። መንፈስ ስለሆነ ነው። መንፈስ ስለሆነ አሁን ምን መሰለህ እየሸሸ ነው ያለው። አይ ሚካኤል ወደ ጭቅጭቅ አመራው አውቀህ ደና እየሄድክ ነው ያለው። እጅ ማለት ይሄ ነው ብሎስ በሰብስታንቲቭ እጅ ማለት ይሄ ነው ብሎ የተረጎመ ትርጉም ካለ ከአፖስቶሊክ ፋዘርስ እስቲ አንድ አምጣ። ሊትራል ነው እኮ ሊትራል ተብሎ የተነገረ አማናዊ ነው ብለዋል። አማናዊ ነው ብለዋል። አማናዊ ማለት ምን ማለት ነው? ሪል ነው በምሳሌ አይደለም። ሁለት ነገሮች አሉ። መጃዚ አለ፣ ሐቂቃ አለ፣ ራሱ አልጎሪካል አለ፣ ሪል አለ። ሪል የሚባለው ነገር በሪል ነው ያለው። መጃዚና ምናምን ያልከው ነገር እኔ አላውቀውም እኮ ሪል ነው። ይሄው እያልኩ እኮ እየተረጎምኩ በሁለት አይነት በሶስት ቋንቋ እየተረጎምኩልህ። ሪል የሚባል አለ። ሪል ማለት በአማናዊ ማለት ነው። ሪል ይሆናል አለው። በቃ አለቀ። ሪል አለ፣ ምሳሌያዊ ነገር አለ። ራሱ እማራዊና ፍካራዊ የሚባል ነገር ታውቃለህ? እማራዊና ፍካራዊ እሺ፣ እማራዊ ነው። እሺ፣ እማራዊ እጅ አለው። እማራዊ እጅ አለው። ፍካራዊ እጅ አለው ያለ ብሎ ያስተማረስ አባት አለ። አንድ አባት ይሄው 318ቱ ሊቃውንት በሃይማኖተ አበው ላይ በተቀመጠው ለእግዚአብሔር እጆች እግሮች አሉት። አውጣለት አንድ ሰው የሚመቸው ሰው ካለ እማራዊ የሚል ነው የምታሳየኝ። ገብቶሃል አይደል? ኖ አይደለም የንተ በአማናዊ ነው የሚለው። ቀየረሽ አውጡና አሳዩ። እሺ አውጡለት አንድ ያላችሁ ሰዎች ሃይማኖተ አበው ላይ ሐሰን ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ሃይማኖተ አበው የትኛው ላይ ቁጥሩ የላችሁም? አንድ ሰው እሺ እንደዛ ከሆነ አንዴ ጠብቁኝ። አግናቲዮስ ላይ ወይስ አትናቲዮስ ላይ እንትን አለ እኮ ቆይ እስኪ እኔ ማን ጋርም ነበር እንትን ሰርች አድርገውና ሐሰን ይሄ በአዳም ላይ ያለው በሙሉ በሚለው ላይ ታገኘዋለህ። እኔ ጋርም 1933 ቆይ 19 ሃይማኖተ አበው 1933 ምዕራፍ 19 ቁጥር 33 1933 ሃይማኖተ አበው ሌላ ሰው የለም የሚያወጣ ይሻላል። ጀማል ያወጣል 19 እሺ ሃይማኖተ አበው ላይ ያልኳችሁ ላይ መጽሐፈ ሜላ ላይ ታወጣላችሁ አይደል? ሃይማኖተ አበው ላይ ያው 1930 ይታያል። ይሄንን የተናገሩት እነማን ናቸው? ሰለስቱ ምዕት ናቸው የተናገሩት። 318ቱ ሊቃውንት በኒቅያ ጉባኤ ላይ ያጸደቁት ነው። ለእግዚአብሔር አይኖች ጆሮዎች እንዳሉት መጽሐፍት የተናገሩት የቀሩት ሁሉ እንዳሉት ስለ እግዚአብሔር የተነገረ ሁሉ የታመነ እውነተኛ እንደሆነ እናምናለን። አማናዊ ማለት ነው። ነገር ግን አይመረመርም አይታሰብም ብለው ነው ያስቀመጡት። ይሄው እውነተኛ ብለው ያስቀመጡት። ረቡኒ ታለው ያው ሃይማኖተ አበው ላይ ምዕራፍ 33 ቁጥር ምዕራፍ 19 ቁጥር 33 ላይ አቆ መጽሐፍ ቅዱስ ላይ ይላል እኮ እንደዚህ አይ ቲንክ ግን ምንድነው የሚሉት? አይ ሌላ ቦታ የታመነና እውነተኛ እንደሆነ እናምናለን። የተነገረ ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም አይታሰብም። ለእግዚአብሔር አይኖች ጆሮዎች እንዳሉት መጽሐፍት የተናገሩት የቀሩት እንዳሉት ስለ እግዚአብሔር የተነገረ ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም አይታሰብም አሉ። አይመረመርምና አይታሰብም የተባለው እንደ ሰው አድርገህ ጆሮ ማለት ይሄ ነው፣ አይን ማለት ይሄ ነው፣ እግር ማለት ይሄ ነው፣ እጅ ማለት ይሄ ነው ብለህ ትርጉም ሰጥተህ ተመራምረህ ይሄ ነገር ነው ከእንደዚህ የተዋቀረ ነው ምናምን የሚባል ነገር የለም። እግዚአብሔር አካባቢ ላይ እግዚአብሔር ኮምፖዝ አይደለም። ራሱ እግዚአብሔር
ምን አይደለም ኮምፖዝ አይደለም። ይሄ ግልጽ ነው። ኮምፖዝ እስካልሆነ ድረስ አለው፣ ነገር ግን አይመረመርም፣ አይታወቅም ይላሉ። ስለዚህ አሁን ምንድነው የመጽሐፍ ቤት በመጽሐፍ ቤት በጉባኤ ቤት ያለፉ እንዳለ ሊቃውንት በአጠቃላይ እንዳለ ሊቃውንት ምንድነው የሚሉት የፈጣሪ እጅ እግር የሚባሉ ነገሮች በአጠቃላይ ግብርን በግብር ደረጃ የሚያሳየው አለው፣ ነገር ግን ኢነርጂያው ላይ ነው ያለው ብለው ነው የሚያምኑት። ኢነርጂያ ነው ብለው ነው የሚያምኑት። ሲቭንትን ምንድነው ኡሳይ አይደለም ብለው ነው የሚያምኑት። አትሪቢዩት ነው እንጂ ኤሰንስ ነው ብለው አያምኑም እነሱ። የኤሰንሱ አትሪቢዩት ነው ብለው ነው የሚያምኑት ያስቀመጡት። አሁን አንተን የምጠይቅ ጥያቄ እጅ ማለት ይሄ ማለት ነው፣ እግር ማለት ይሄ ማለት ነው ተብሎ የተተረጎመበት እንደዛ ብሎ የተረጎመ ኤርሊ ቸርች ፋዘርስ ወይም አፖስቶሊክ ፋዘርስ የሚባሉት ሐዋርያነ አበው ከሚባሉ መካከል እንደዛ ብሎ ያስቀምጣል ወይ? ይሄው መልስ። አይ አሁን ማስረጃውን አልያዝኩም። ቀጣይ ስመጣ አንተ ቤት እዚህ ስትመጣ ታመጣለህ። የጠየቁት ጥያቄ ልብ አድርግ። ያጀማ እየሰማችሁ ነው ያላችሁት። የጠየቁት ጥያቄ ሐዋርያነ አበው ከሚባሉት አፖስቶሊክ ፋዘርስ ከሚባሉት ኤርሊ ቸርች ፋዘርስ ከሚባሉት በሐዋርያት እግር ስር ቁጭ ብለው ከተማሩት መካከል ፈርስት ሴንቸሪ ላይ ከነበሩት የመጀመሪያ ሐዋርያነ አበው ከሚባሉት መካከል እጅ እግር ምናምን የሚለውን ነገር የፈቱት ይሄ እጅ ማለት ይሄ ማለት ነው፣ እግር ማለት ይሄ ማለት ነው ብሎ የፈታ ካለ ታመጣለህ። በጣም እርግጠኛ ሆኜ ነው የምነግርህ። አንድ ሁለተኛ ነገር ደግሞ ምንድነው በ325 ላይ የነበረው የኒቅያ ጉባኤ ላይ የነበሩ ሰለስቱ ምዕት ወይም 318ቱ ሊቃውንት በአጠቃላይ ያስቀመጡት ሲያስቀምጡ ለእግዚአብሔር እጅ እግር ምናምን ነገር አለው በእውነት አለው ብሎ ነው ያስቀመጡት። ግዕዙ ምንድነው የሚለው? በአማን ነው የሚለው። በአማን ማለት ሪሊ ነው ማለት አማናዊ ነው ያለው። በጉባኤ ላይ ሐሳባቸው ሙሉ ለሙሉ አንብቤው አመጣዋለሁ። ችግር የለም። ከምን አንፃር አንደኛ ነገር ሁለተኛ ነገር ደግሞ ምን ጠይቀህ ኦርቶዶክስ ነህ አይደል? ኦርቶዶክስ ነህ አይደል? ሚካኤልዬ የንባብ ቤትን ትቀበላለህ? ንባብ ቤት፣ መጽሐፍ ቤትና ዜማ ቤት የሚባል ነገር ትቀበላለህ? የኦርቶዶክስን የኢትዮጵያን እቀበላለሁ። ንባብ ቤት ግን እኔ አልገባም። እሺ መጽሐፍ ቤት በጉባኤ ያለፉ ሰዎች ከተናገሩት መካከል በጉባኤ ቤት ያለፉ መካከል ፈጣሪ አይን እጅ እግር የሚባለው ነገር ምሳሌያዊ ነው ብሎ ያስቀምጣል? በጉባኤ ቤት መካከል ካለፉት ምሳሌያዊ ነው፣ ፍካራዊ ነው፣ አማናዊ አይደለም ብሎ ያስቀምጣል? የምታውቀው ረቡን እያወራው ነው ካለበት ቦታ አካባቢ አንፃር እኔ እንደዚህ ያነጋገርኳቸው ሰዎች ጠይቃ እኛ ግን ማስረጃ ማቅረብ እንችላለን። በጉባኤ ቤት ያለፉ ሳመጣ ብንወያይበት ይሻላል። በጉባኤ ቤት ያለፉት ሁሉም እንደዛ ብሎ ነው የሚያምኑት፣ አማናዊ አለው ብሎ ነው የሚያምኑት። ስለዚህ ከዛ አንፃር ነው ቴንኪዩ ነበር ማለት ነው። ትንሽ አንዳንድ ቦታ ላይ ጨከን ብላል ዛሬ። ይመች። ለማንኛውም ማለት ቴንኪዩ ያ ጀማ። እሺ ኡስታዝ ጀዛከላህ ኸይር። ሰላም አለይኩም ባረከላሁ ፊክ። ኦኬ ኡስታዝ ከጨረስክ ልውጣ። አይ ቲንክ እኔ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወጣ ጥያቄ ነበር። ወጣው ኡስታዝ ወጣው። ኦኬ የመጨረሻ ነሽ ጠይቂና ልውጣ ነው። ለቀጥል ሌሎቻችሁ ትመልሱልኛላችሁ። አንድ ልጅ ይገባልና ስለ ቀዳሚ ስለ ሰው ሲፈጠር መጨረሻውን በቅድሚያ ውሳኔ አላህ የወሰነበት ከሆነ በምድር ላይ ያለ የሚያደርጋቸው ኢባዳዎች ማንኛውም ነገሮች ምንድነው ለውጥ ሊያመጣ የሚችለው ነገር ቀድሞውኑ የተወሰነ ከሆነ ለሚያደርገው ነገር? አንደኛ ይሄ ነው ጥያቄ። ሁለተኛው እንደዛው ውሳኔ ላይ ሆኖ አንድ ሰው ራሱን ቢያጠፋ አላህ ነው የወሰነበት ማለት ይቻላል? እየተደማመጥን አይመስለኝም። የመጀመሪያው ጥያቄ ተመልሶ ነው ወደ ሁለተኛው ጥያቄ የምንሄደው። ይሰማል? የመጀመሪያው ጥያቄ ምንድነው? አላህ አንድ ነገር አስቀድሞ ከወሰነ ታዲያ ሰው ልጅ ያው ነፃ ፍቃድ ጋር በተያያዘ ነውና
አምላክ ወሰነ ማለት ይሄ በአማርኛው ነው ችግር የሆነው። ወሰነ ማለት ያስገደደ ምናምን ስለሚያስይዘን ነው። ነገር ግን ቀደር የሚለው ቃል በቀድሞ እውቀቱ መሰረት ጻፈ ማለት ነው። አማርኛው ወሰነ የሚለው ቃል ያን የሚጠቀሙት ሌላ ቃል ስላልተገኘ ነው። አሻሚ ቃል ነው። አምላክ አንድ ነገር ከመከሰቱ በፊት አስቀድሞ ያውቃል። አምላክ ያለፈውን ያውቃል፣ አሁን እየተከሰተ ያለውን ያውቃል፣ ወደፊት የሚከሰተውንም ያውቃል። ያልተከሰተው ቢከሰት እንዴት እንደሚከሰት የሚያውቅ ነው። አምላክ ቀድሮታል። አላህ ቀድሮታል ስንል ያ አስቀድሞ የሚያውቀው አምላክ አላህ ያ የሚያውቀውን እውቀቱን በወረቀት አስፍሯል ማለት ነው። በቀላሉ ለመረዳት ግን በጥያቄና መልስ ቢሆን የተሻለ ይመስለኛል። ለምሳሌ ሚስ እስቲ ማይክ ክፍት አድርጊና በቀላሉ ለመረዳት ለምሳሌ አላህ እዚህ ላይቭ ከመግባትሽ በፊት እንደምትገቢ ያውቃል አያውቅም ነው ጥያቄ። እሺ ያውቃል እንበል ሳይሆን መታምኛውን ያውቃል። ጥሩ። ያ የእርሱ ማወቅ አንቺን እዚህ ላይቭ እንድትገቢ አስገድዶሻል? አላስገደደኝም። እሺ አላስገደደሽም። ስለዚህ ያ ያላስገደደሽ እውቀት ያውቃል የተባለው እውቀት በወረቀት አስፍሮታል ነው እየተባለ ያለው ቀድሮታል ሲባል እንጂ እኔ እንዳደርግ አልወሰነብኝም ማለት ነው። እኔ እንዳደርግ አላስገደደኝም። እኔ የማደርገውን ነገር ቀድሞውኑ ስላወቀ ነው የጻፈው ማለት ነው። ስለዚህ አንድ ሰው ወደ ሲኦል ነው የሚገባው ወይም ወደ ገነት ነው የሚገባው የሚለውን የጻፈው ወደፊት ያ ሰው ምን አድርጎ የት እንደሚገባ ስለሚያጻፈው እንጂ ቀጥታ ሲኦል ነው ይሄንን ሰው ለሲኦል ነው የፈጠርኩት ወይም ደግሞ ይሄንን ሰው ለገነት ነው የፈጠርኩት ብሎ አልጻፈብንም ማለት ነው። ትክክል። እንደዛ ነው። ለዛ ነው የጻፈው እንድናደርገው ሳይሆን ስለምናደርገው ነው። እንድናደርገው ሳይሆን ስለምናደርገው ነው። በቀድሞ እውቀቱ ያንን የጻፈው ማለት ነው። ጥሩ። የእውቀቱ ደግሞ ለሁለት ይከፈላል። አሁን እዚህ ጋር ጥንቃቄ ይፈልጋል። እውቀቱ ለስንት ይከፈላል? ለሁለት ይከፈላል። እሺ። የሚያስገድድና የማያስገድድ ብለን እንከፍለዋለን። የሚያስገድድና የሚያስገድድ አለ እንዴ ከተባለ ምንድነው የሚያስገድደው? የጾታ ጉዳይ፣ የብሔር ጉዳይ። ለምሳሌ አንድ አካል ወንድ ሲሆን ወዶ አይደለም ወንድ የሆነው፣ ኢትዮጵያዊ ሲሆን ወዶ አይደለም። አስቀድሞ ያውቃል ወንድ እንደሚሆን ያ ሰው፣ ጾታው ምን እንደሚሆን፣ ሀበሻዊ እንደሚሆን፣ ምን እንደሚሆን፣ ጥቁር፣ ቀይ፣ አጭር፣ ረጅም፣ ወፍራም፣ ቀጭን ምናምን ያውቃል ሁሉ። ያ በሰውየው ነፃ ፍቃድ አይደለም፣ በአምላክ ፍቃድ ነው። በዚህ ደግሞ አይጠይቀውም። ይሄ በአምላክ ፍቃድ ብቻ የሰው ልጅ ነፃ ፍቃድ ሳያስገባ ያደረገው ነገር ላይ አምላክ አይጠይቀውም። ይሄንንም ጽፎታል። ነገር ግን በእምነትና ክህደት ላይ አድርግና አታድርግ ላይ አስቀድሞ ስለሚያውቅ ነው የጻፈው። በዚህ ጉዳይ ላይ ደግሞ አይጠይቀንም ነው ሐሳቡ። ያን ተረድቻለሁ። እሺ በዚሁ መሰረት አሁን አንድ ሰው ራሱን አጠፋ እንበል። ራሱን እንደሚያጠፋ በቀድመ እውቀቱ ስለሚያውቅ ነው ያንን የጻፈው እንጂ እሱ ራሱን እንዲያጠፋ አላደረገውም ማለት ነው። አላደረገውም። እንዳያጠፋ ቢከለክለው ደግሞ የሰውየው ነፃ ፍቃድ ተጋፍቶታል ነው የሚባለው። ሮቦት አድርጎታል ይባላል። ስለዚህ ሰውየው ነፃ ፍቃድ እንዲጠቀም ይፈቅድለታል። አንዳንዴ ከዚህ ኤክሴፕሽናል የሚወጣበት መንገድ ሊኖር ይችላል። እሱም ለባሪያው በማሰብ ሊያድነው ይችላል። ለምሳሌ አንድ ሰው ከፎቅ ወደ ታች ቢወርድና ቢያድነው ያ ለባሮቹ አዝኖ ከእዝነቱ አንፃር አድኖታል። ጥሩ ነገር ያደርግለታል። ነገር ግን መጥፎን ነገር ግን በተቃራኒው በዚህ መልኩ ግን አያደርግለትም። ስለሚያደርገው እንጂ እንዲያደርገው አይደለም። የሆነ ሰው የራሱን ቢያጠፋ አላህ ስለጻፈበት አይደለም የሚያጠፋው። ያ አስገድዶት አይደለም። ግን ጽፎታል። የጻፈው ግን ወደፊት አስቀድሞ አንድ ነገር ከመከሰቱ በፊት ስለሚያውቅ እንጂ እንዲያደርገው አይደለም። አይ ቲንክ ተግባብተናል። አሁን ገብቶኛል። እኔ ያው ቅርብ ጊዜ ነው ወደ እስልምና የመጣሁትና የሆነ ሰው በቅርብ በቤተሰብ የሆነ ከእስልምና ወደ ክርስትና የገባ ሰው አለና በዛን ሰዓት እንደዚህ አይነት ነገር ሲያነሳ ጥያቄ ተፈጥሮብኝ ነው። ለምንድን ነው ወደ ክርስትና
የሄድከው ሲባል የመጀመሪያ ምክንያት ያደረገው አላህ ከመጀመሪያውኑ እኔ ሲኦል ልግባ ገነት ልግባ መጀመሪያውኑ ከጻፈብኝ እኔ ወዴት እንደምሄድ ሳላቅ እንዴት ነው የሚሄደው መጀመሪያ ጥያቄ ተፈጠረብኝ የሚል ነገር ነበር ያነሳው ዝም ብሎ በራሱ የተፈጠረ ነገር እኔም ጥያቄ ተፈጠረብኝ ይሄ ነገር ቆይ እስኪ ስለ ውሳኔ የሚለው ነገር ግልጽ ይሆንልኝ ብዬ ነው እሺ አንድ አሁን ስታወሩ ቀደም አሁን ከወጣው ልጅ ጋር ኡስታዝ ወሂድ ሲያወራ አንድ እኔ የሚሆነሽ ጥያቄ ያስኳታል እዛ ላይ በክርስትናው ዓለም ሆነን እግዚአብሔር መንፈስ ነው የሚመለከው በእውነትና በመንፈስ ነው ብለን ተምረናል እንደዛ ብለን እናምናለን በእስልምና መንፈስ የሚለው ኮንሴፕት ምንድነው መንፈስ የሚለው አላህ መንፈስ ነው ማለት እንችላለን እንዴት ነው ይሄ ነገር እስኪ በእስልምና ስለ መንፈሳት አላህ መንፈስ ነው አሁን እኔ አላህ ዓለምን ሁሉ በአንድነት ያስተዳድራል እያንዳንዱን ሰው ምን እንደሚያስብ እኔ እናንተ አሁን ምን እንደምናስብ እንዳለ ዓለም ላይ ያለ ሁሉ ነገር ያውቃል ሁሉንም በአንድነት ያውቃል እና እስኪ ስለ መንፈስ ኮንሴፕት አስረዳኝ ጥሩ አው በመሰረቱ አላህ መንፈስ ነው ወይ አይደለም የሚለው ጥያቄ የሆነን አካል ሲጠይቀን ሁሉም በእስላሚክ ቴዎሎጂ ላይ በእስልምና ነገር መለኮት ላይ ትንተና ይደረጋል ጥያቄ በጥያቄ መልኩ ሲሰነዘርልን ማለት ነው ምንድነው ያሰብክበት መንፈስ ምንድነው ይባላል ምክንያቱም በመጽሐፋችን መንፈስ ነው የሚል ነገር አልመጣም ግን ሰለፎቻችን ይሄንን በነገራችን ላይ ይሄ ጥያቄ ኢብኑ ተይሚያ ረሂመሁላህ ተዓላ በመጅሙዕ الفتاوى አራተኛ ሙጀለድ ከሁለት አንዱ ነው የሚሆነው አራተኛ ወይንም አምስተኛ ሙጀለድ ላይ هل الروح قديمة ام مخلوقة የሚል ራስ አስቀምጧል መንፈስ የሚባለው ነገር ፍጡር ነው ወይንስ ዘላለማዊ ነው በሚል አስቀምጦና አላህ መንፈስ በሚለው ሩህ በሚለው አይገለጽም በማለት ያስቀምጣል በል እንዲያውም አይደለም ኢብኑ ቁተይባ ወከذلك من السلف አላህ ሩህ የሚባል መገለጫ ራሱ አለው የሚሉ አካላቶች ላይ ምላሽን ይሰጣሉ መልስ ይሰጣሉ ለምን ሲባል ሩህ የሚለው የሰው ልጆች ህይወት የሚያገኙበት የሆነ ጥገኛ የሚሆኑበት ነው ያንን ነገር ለአላህ አናጸድቅ በዛ መልኩ ታስቦ ከሆነ አይ መንፈስ ምንድነው ስንላችሁ መንፈስ ማለት እኮ የማይታይ የማይዳሰስ የማይጨበጥ ማለት ነው በሚል ከተረጉሙልን ደግሞ አምላካችን ጌታችን አላህ Subhanahu Wa Ta'ala በዚህ ዓለም ላይ አናየው የሚዳሰስም አምላክ አይደለም በዚህ ሴንስ ቃሉ ባንቀበለውም ሚኒንጉ ትርጉሙ ግን ጥሩ ነው እንላለን ምክንያቱም መንፈስ የሚለው ሌሎች ሰዎች በሌላ መልኩ እየተረዱት ስለሆነ እንዲሁ ዝም ብሎ በቃ ሰውዬ ያብራራው ማብራሪያ ትክክል መሆኑን ብንቀበልም ቃሉ ያጠቃቀመው ግን ከዘመናት አንፃር ስህተት ነው ብለን እንላለን ለምሳሌ ጌይ የሚለው ቃል አለ ጌይ ሆሞሴክሹዋሊቲ ማለት ጌይ የሚለው ጌይ ምንድነው ሲባል አንድ ሰው ለሰዎች መልካም መዋል ነው ብሎ ቢተረጎምልን ስለዚህ አምላክ ጌይ ነው እንላለን ማለት ነው አይደለም ለሰዎች መልካም የሚውል ነው ብለን እንላለን ግን ጌይ የሚለው ቃል አንጠቀም ልክ እንደዚሁ መንፈስ የሚለውን በተመሳሳይ መልኩ ሰውየው ከሚያስቀምጠው ትርጉም አንፃር እንዲህ ከሆነማ ጥሩ ትርጉም ነው አምላካችንም እንዲህ ከሆነ ግን ይሄ ጥሩ ትርጉም አይደለም መጥፎ ነው አንገልጸውም ብለን እንገልጻለን ማለት ነው መንፈስ ማለት የማይዳሰስ ምናምን ካለ አምላካችን እንደዛ ነው እንላለን አይ መንፈስ ማለት እኮ አንድ አካል ህያው የሚሆንበት ጥገኛ የሚሆንበት ካለ አምላካችን ከምንም ነገር ጥገኛ አይደለም ኢነላህ ዐላ ኩሊ ሸይን ኢነላህ ለገኒዩን ዐኒል ዓለሚን አላህ ከዓለማት የተብቃቃ ነው በዚህ መልኩ ነው የምናብራራው ማለት ነው አይ ቲንክ ግልጽ ነው ይሄ ነገር ኦኬ ግልጽ ነው ሲጠቃለል አላህን በምንድነው የሚሰማኝ ብዬ ነው ማምነው እሺ በመንፈስ ነው የሚሰማኝ ብዬ ነው ማምነው እንዴት ነው መንፈስ ምንድነው ነው አሁንም የምጠይቀው መንፈስ ምን ማለትሽ ነው ብዬ የምጠይቀው እኔም እኮ ጥያቄ ስላልገባኝ ነው በእስልምና ያለው ሰውዬው ይሄንን ሲለን መንፈስ የሚለው ያሰበበትን ማወቅ አለበት መንፈስ የሚለው ያሰበ በመለኮታዊ ማንነቱ ነው የሚሰማኝ ምናምን ካለ በመለኮታዊ ነው መንፈስ የሚለው ግን ቃሉ አሻሚ ቃል ነው መብራራት አለበት ሰውዬው ያንን ሲለን ገብቶሻል ካልሆነ ግን ችግር ነው የሚሆነው ለምሳሌ ብዙ ነገራቶች ማንሳት ይቻላል ቅድም ኡስታዝ ያነሳ ነበር አለ ጂስም ነው ብሎ አንድ ሰው ቢጠይቀን ታሳቢ ያደረገውን ነገር የኛ የምንሰጠው ምላሽ ላይ ጥገኛ ነው የምንሰጠው ምላሽ በዛ ሰውየው ሐሳብ ላይ ጥገኛ የሚሆን ሰውየው መጥፎ ትርጉምን አስበው ከሆነ አይ እንዲ ካልከውማ በዚህ ትርጉም ከሆነ አይ አንልም እንላለን
በዚህ ትርጉም ከሆነ ደግሞ አዎ እንላለን። ሰው መንፈስ ነው ሲባል ምን ታስበው አይደለም ሲባል ምን ታስበው የምንሰጠው መልስ ከዛ ጋር ጥገኛ የሆነ ነው። ሰውየው ከሚጠቀመው ቃል ጋር ጥገኛ የሆነ ነው። ለምሳሌ ሚስ አምላክ ጌይ ነው እንዲያልኩሽ ኢሚዲየትሊ አይደለም ነው የምትይው። ምክንያቱም በዚህ ዘመን ጌይ የሚለው ቃል ሆሞሴክሹዋሊቲ አይ ጌይ ማለት እኮ ለሰዎቹ ጥሩ መዋል ነው አልኩሽ። እንደዛ ከሆነ በቃ ጌይ ነው እንላለን አንልም እኮ ተሻል በዛ ሴንስ። ቆይ ኡስታዝ ራሱ መጥቷል። አይ ቲንክ ቆይ ኡስታዝ ያስረዳሽና ከዛ እንወጣለን። ኡስታዝ ስለማንስ ነበር ሰላም አለይኩም ምን ነበር ጥያቄው? አዎ አላህ የሚሰማ መንፈስ ነው። መንፈስ የሚለውን እንቀበላለን የሚል ሰዎች ምን አልከኝ? መንፈስ ኔትወርክ ነው መሰለኝ። ኡስታዝ እኔ ጋር ነው ኔትወርኩ እንጃ። እኔ ጋር ነው መሰለኝ። ኡስታዝ መንፈስ አላህ Subhanahu Wa Ta'ala የሚሰማን በመንፈስ ነው ወይ? ኦር ደግሞ መንፈስ የሚባለው ነገር ለአላህ Subhanahu Wa Ta'ala እንዴት ነው የምንጠቀመው? መንፈስ ነው ማለት እንችላለን? አልተወሰፈም። በቁርአንና በሐዲስ ላይ እስካልመጣ ድረስ አንጠቀምም እኛ። ነገር ግን ባይብል ላይ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ መንፈስ ነው ሲባል ኦንቶሎጂ አይደለም፣ ስለ አትሪቢዩት ነው የሚያወራው። ለምሳሌ ሚካኤል መንፈስ ነው፣ ገብርኤልም መንፈስ ነው፣ ሩፋኤልም መንፈስ ነው። ግን በምንነታቸው ወይም ኦንቶሎጂካሊ ከፈጣሪ ጋር አንድ ነው ማለት አይደለም። ፈጣሪ በምንነቱ መንፈስ ከሆነ ሚካኤልም ገብርኤልም በምንነቱ መንፈስ ከሆነ አንድ ናቸው ማለት ነው። በምንነት አንድ ናቸው ወደሚለው ትምህርት ይሄዳል። ያ ደግሞ ኦንቶሎጂካሊ አያስኬድም። ለምሳሌ ሰው ስጋ ነው፣ ድመትም ስጋ ነው፣ ውሻም ስጋ ነው። ኦሪት ዘፍጥረት ምዕራፍ 6 ላይ ስትመለከቱ ቁጥር 4 ነው 5 አካባቢ ላይ ሰው ስጋ ነው ነው የሚለው። ስለዚህ ስጋ ነው ስለተባለ ድመትም ስጋ ነው ውሻም ስጋ ነው ስለተባለ ኦንቶሎጂካሊ አንድ አይነቶች ናቸው፣ በምንነት አንድ አይነት ናቸው ማለት አይደለም። ስለ አትሪቢዩት ነው የሚያወራው። ልክ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይልና ዕብራውያን ምዕራፍ 1 ቁጥር 7 እና ዕብራውያን ምዕራፍ 1 ቁጥር 14 ላይ መናፍስት ይላቸዋል። መላእክትን መንፈስ በነጠላ ነው መናፍስት ይላቸዋል። መላእክቶች መንፈስ ናቸው ማለት ገብርኤል ሚካኤል መንፈስ ነው ማለት ከእግዚአብሔር ጋር በምንነት አንድ ናቸው ማለት አይደለም። አሁን አንቺ ሰው ነሽ፣ እኔም ሰው ነኝ። በምንነት አንድ ነን ሁለታችንም። ሰው የሚለው ነገር ምንነት ስለሆነ ማለት ነው። ልክ እንደዛው ዮሐንስ ወንጌል 4:24 ላይ ግን የተጠቀሰው እግዚአብሔር መንፈስ ነው ሲል መንፈስ ማለት ረቂቅ ምጡቅ ማለት ተብሎ ነው የተፈለገው። ልክ ዕብራውያን ምዕራፍ 12 ቁጥር 29 ላይ እግዚአብሔር እሳት ነው ይላል። እሳት ነው ሲባል ስለ ፕላዝማ አይደለም የሚያወራው፣ ስለ አየር አይደለም የሚያወራው፣ ስለ ፍሌም አይደለም የሚያወራው፣ ስለ ኩል አይደለም የሚያወራው፣ ስለ ነበልባል አይደለም የሚያወራው። እሳት ነው ማለት ትርጉሙ ፈራጅ ነው ከሆነ ፈራጅ ነው፣ ፈጣሪ ፈራጅ ነው ብሎ መጠቀም ይቻላል። እሳት ነው የሚለውን ግን አንጠቀምም። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ስለ አብ ሲናገር ገበሬ ነው ይላል። ገበሬ የሚለውን አንጠቀምም። ግን ገበሬ ማለት ተንከባካቢ ከሆነ አላህ ተንከባካቢ ነው የሚለውን ቃል እንጠቀማለን። አባት የሚለውንም ቃል ማለት ነው። አባት የሚለው ቃል ትርጉሙ ኦሪጂኔተር አስገኝ ማለት ነው ካሉ አባት የሚለውን ቃል አንጠቀምም እኛ ሙስሊሞች። አስገኝ የሚለውን ቃል ግን እንጠቀማለን። ድንጋይ ነው ይላል የሆነ ቦታ ላይ ኦሪት ዘዳግም ምዕራፍ 32 ቁጥር 4 ላይ እግዚአብሔር አለት ነው ይላል እንግሊዘኛው ላይ። ዕብራይስጡም እንደዛው እግዚአብሔር አለት ነው ይላል። ስለ ሴዲሜንተሪ ሮክስ እያወራ ነው እንዴ ብለን ስንል ድንጋይ ነው ማለት መሸሸጊያ መጠጊያ ነው ማለት ነው ካሉ ናው አላህ መሸሸጊያና መጠጊያ ነው እናምናለን። አንድ ቦታ ላይ እረኛ ነው ይላል። እረኛ ነው ማለት ጠባቂ ነው ከሆነ ጠባቂ እንላለን። ግን እረኛ የሚለውን ቃል አንጠቀምም። መንፈስ ማለት ምጡቅና ረቂቅ ነው ከሆነ አላህ ረቂቅ ነው የሚል ነገር ቁርአን ላይ አለ። ሱረቱል አንዓም ምዕራፍ 6 ቁጥር 103 ላይ ማለት ነው። ረቂቁ ይለዋል፣ ውስጥ አዋቂው ይለዋል። እውነት ነው። ነገር ግን መንፈስ የሚለውን ነገር እረኛ የሚለውን አባት የሚለውን ቃል እንደገና ደግሞ ይሄ ገበሬ እሳት የሚለውን ነገር ለፈጣሪ አንጠቀምም። ግልጽ ነው።
ኡስታዝ በደንብ ገብቶኛል። አሁን በደንብ ገብቶኛል። ሽክራን። እንደዛ አንጠቀምም። በቁርአንና በሐዲስ ላይ እስካልመጣ ድረስ ምንም ነገር አንጠቀምም። ቁርአንና ሐዲስ ላይ ካልመጣ ሙስሊሞች አንጠቀምም። ግን ምን ለማለት ተፈልጋችሁ ነው የተባለበት ነገር ምንድነው ብለን እንትን እንላለን ማለት ነው፣ እንጠይቃለን። ከዛ በኋላ ይሄ ነው ለማለት የተፈለገው ከተባለ ተፍሲል ሲያደርጉልን ሲያብራሩልን ቃሉን ሲንለው ከቴዎሎጂያችን ጋር ከአቂዳችን ጋር የሚጋጭ ነገር ከሆነ አንቀበለውም። የቃሉን ትርጉም አይተን ኦሬዲ እኛ መጽሐፍት ውስጥ ካለ እንቀበለዋለን ማለት ነው። እንዳልኩሽ ነው ቅድም ኦሪጂኔተር የሚለው አልባሪ የሚለው ነገር በሱረቱ አሽር ምዕራፍ 59 ቁጥር 24 እና 23 እና 24 ላይ አላህ ተብሏል። እሱ አስገኝው ነው ለሚለው ቃል ተጠቅሷል። አስገኝ ተብሏል። አላህ ኦሪጂኔተር ነው። ነገር ግን አባት የሚለውን ግን አንጠቀምም። ለምን? ቁርአንና ሐዲስ ላይ አልመጣም፣ በዛ አይነት መልኩ አልመጣም። በኋላ ላይ እነሱም የወሰዱት ኦንቶሎጂካሊ ነው አባት የሚለውን የወሰዱት ክርስቲያኖች ኦንቶሎጂካሊ ነው የወሰዱት። አብ የሚለውን የዕብራይስጥ ቃል አረቢክ እንግሊሽ ሌክሲከል ላይ ስትመለከቸው ከፍቺዎቹ መካከል አንደኛው ኦሪጂኔተር ነው ብሎ ነው ያስቀመጠው። ሊንጉስቲካሊ ኬሽ ማለት ነው። ነገር ግን ቁርአን ላይ ሐዲስ ላይ አላህ በቁርአን ውስጥ ራሱን በወሰበበት ወስፍ ረሱል ሰለላሁ ዐለይሂ ወሰለም አላህም በሐዲስ ላይ ባሰቡበት ኢስባት እናሰብታለን እናጸድቃለን ማለት ነው። ኢንካር የተደረጉትን ነገሮች ወይም ነፊ የተደረጉ ነገሮችን ደግሞ ውድቅ እናደርጋለን ማለት ነው። የጎደሎና የነውር ባህሪያት ነው ተብሎ ለምሳሌ ልጅ ወልደዋል የሚለው ትምህርት፣ ሌሎችም ነገሮች ሰው ሆነ፣ ይተኛል፣ ያንቀላፋል፣ ይበላል፣ ይጠጣል የሚሉ የነውርና የጎደሎ ባህሪያቶች በአጠቃላይ ነፊ እናደርጋለን ማለት ነው። ይሄን ይመስላል። ሽክራን ጀዛከላ። በደንብ ተመልሶልኛል። እኔ እንኳን የገባሁት ስለ ቀደር ጠይቀሽ ነበረ እና እሱ በደንብ መልሶታል። አይ ቲንክ ማበላሸት ነው አንዳንዴ የተበራራ ነገር ለመለሰው ነው ድጋሚ ያልጠየቅኩት። የባሰ ኧረ ጎበዝ ነው ጄክ፣ በዚህ ነገር ላይ ጎበዝ ነው። እኔ ደግሞ መወደው አርዕስት ነበረ። አይ እንትን ነው ማበላሸት ነው የተበራራን ነገር ጭራሹን ማብራራት ማወሳሰብ ነው። በደንብ አርጋው ነው እንትን የሚለው ማለት ነው። በደንብ አርገህ ነው ያብራራው። ብዙም እንትን ብለው ነገር የለም። ያው ካንተ የተማርነው ነው ኡስታዝ። ኧረ ምን ትማራለህ አንተ? እንኳን የራስ ሰው የራሱ ኳሊቲ ያለው ከሌ የሚማረው ነገር አይደለም ራሱ ማለት ነው። እኔም ከእናንተ ብዙ ነገር ያገኘኋቸው ነገሮች አሉ። ከወንድሞችም ከእህቶችም ከሁሉም ማገኘው ነገር ያለ ማለት ሁሉም መጀመሪያም ሲፈጠርም ማታውቁ ናችሁ የፈጠራችሁ አይደል አላህ የሚለው ምንም ማለት አውቀን ሁሉ ነገር አውቀን ጠንቅቀን ያለን አይደለንም። ማናቃቸው ብዙ ነገሮች አሉ። ከትናንትናችን ዛሬያችን ከዛሬያችን ነገ እየተሻሻለ የሚመጣ ነው። የሰው አእምሮ ደግሞ ስሉጥ ነው። እንደገና የሚሻሻል የሚቀየር የሚለዋወጥ ነው። ስለዚህ እንደዛ ነው ያለው ማለት ነው። ሁሉ ነገር በቆመበት የሚጠብቀው ነገር የለም። ይቀያየራል ራሱ ማለት ነው። ጓደኝነትም ምንም ነገር ይቀያየራል። አንዳንድ ሰዎች አሁን እንትን ይሆናሉ፣ ዲስአፖይንትድ ይሆናሉ። የሆነ ሰው እኮ አብሮኝ ያደገው ምናምን ግን አሁን ተቀይሯል ይላሉ። መቀየር አለበት። ሲቀየር ምንድነው ሊያሳድጋችሁ ነው ማለት ነው። ያ ሰው ሲመጣ ማለት ነውና እናንተ መቀየር አለባችሁ። ጓደኛም ስትመርጡ ምንም ስትሉ አዋዋላችሁ ምናምን ነገር እየተቀየረ ይመጣል። እንዳለ የሚሆን ነገር የለም ራሱ ማለት ነው። ጉዳት የለውም። ከዛ አንፃር ነው እንደው አንድ ሰው እኮ በጣም ወዳጅ እኮ ነበር ምናምን ይባላል። በነበረበት ወይ አንተ ወደ ኋላ ቀርተሃል ማለት ነው። እሱ ወደፊት ሄዷል ማለት ነው። ስለዚህ ወደፊት መሄድ ብቻ ነው። ስሉጥ ነው የሰው አእምሮ። ወደፊት ለመሄድ መጠበቅ ነው ራሱ መማር፣ ማስተማር፣ መማማር። በአንድ ሁላችንም ደግሞ ቋሚ አለመሆናችንን ወቁ። እዚህ ምድር ላይ ስንኖር ለጊዜው ነው የመጣ ነው። እኩል አንሞትም። የሆነ ሰዓት ላይ እኔን ላታገኙ ትችላላችሁ። ማነው ሐሰንን ላታገኙ ትችላላችሁ። ሁላችንም ማን ከማን እንደሚቀደም ባናቀውም ግን እንለያያለን። ሁልጊዜ አብረን አንኖርም። ራሱ ማለት ቋሚ የሆነ ነገር የለም። በጣም የምናውቃቸው የምንወዳቸው ሰዎች ከጎናችን ክልትው ብለው የትም ቀርተዋል። ማራዶና እና ፔሌ የሚባሉት መሞታቸውን በቀደም ነው የሰማሁት እኔ ራሱ አላቅም ራሱና ድሮ ልጅ ሆነን ኳስ ስንጫወት ማራዶና እንደ ማራዶና ነው ምናምን ነገር ሲሉ አስታውሳለሁ። እና በቃ ይሄ ማራዶና የሚባለው ቆይ ምናምን ነገር ሞቷል እኮ አሉኝ። እና ምን ለማለት ፈልጌ ነው በቃ ማለት እንደዚህ በቃ ሰዎች አለን የሚሉ ሰዎች በቃ የሉም ማለት ነው ምናምን ስላላችሁ እና ብዙ ሰው እንደዚህ ወጣትም ሆኖ ራሱ የሞቱ ሰዎች አውቃለሁ። እና ያ ነገር ነው ሁሉም በቋሚነት የሚኖር የለም። በተቻለ አቅም እንዳልኳችሁ ህይወትን በእያንዳንዳችሁ ቀን የምትኖሯትን ማጣጣም ነው ያለባችሁ። የነገውን ደስታ ማየት የምትችሉት ዛሬ ስተደስታችሁ ነው። ዛሬ ተጎርታችሁ አይደለም ነገን የምትደሰቱት። እና ዛሬ አጣጥሙት ራሱ ማለት ነው። በእስልምናችሁ ማጣጣም ማለት ነው ተፈኩር ተደቡር ማድረግ ማለት ነው። ማጣጣም ቁርአናችሁን ማጣጣም ኢንስፓየር ለምትሆንበት
ኡስታዝ ስልክ ሊዘጋ ነው። ተቋረጥ እንዴ? ይሰማል? ኦኬ። አይ በቃ ውጣ በቃ። እኔም ልወጣ ነው። እሺ እሺ። ሰላም አለይኩም። ወአለይኩም ሰላም። አባረረን እኮ አይ ስልክ ሊዘጋ ነው፣ ለዛ ነው። አሽራረን ስልክ ልወጣ ሊዘጋ ነው። ነው። ሁለት አለ። እሺ ኡስታዝ፣ እሺ ጀዛከላህ ኸይር ባረክ። ሚስ ስልክ ሊዘጋ ነው። እሺ በሌላ ቀን ሐሰንን ፎሎ አድርጉ፣ ጀማልን ሚዩት አድርገህ ላስረዳ ወይስ ትረብሻለህ? እኮ አራራብሽም እኔ ሌላው ነው እኮ ሰኔ ላወራበትና ላስረዳ ቀጥል። እሺ እሺ አንቀጹ ስለ ሶስት አካላት ይጠቅሳል። የመጀመሪያው ሰለሞን ሱለይማን ነው። ሱለይማን አልካደም ያለበት ሪዝን አለ። ሰይጣናትን በሱለይማን ዘመነ መንግስት የሚያነቡትን ድግምት ተከተሉ። ሱለይማን አልካደም፣ ድግምተኛ አልነበረም። ግን ሰይጣናት ሰዎችን ድግምትን የሚያስተምሩ ሲሆኑ ካዱ ይላል። ስለዚህ ከሰለሞን ይጀምርና ሱለይማን እኮ አልካደም ይላል። ሰለሞን አልካደም ብሎ የሆነ መልስ ሰጥቷል ቁርአን። ለምንድን ነው ሱለይማን አልካደም ብሎ የተናገረበት ምክንያት ብለን ስንጠይቅ መጽሐፍ ቅዱስ ላይ ሱለይማን ከሃዲና ጣዖት አምላኪ ነበር ብሎ ጀምሯል። ስሙን አጥፍቶታል። ቁርአን ሲመጣ ስሙን አጠራው። ሰለሞን ጣዖት አምላኪ ነበር፣ ሰለሞን ጣዖት አምላኪ ነበረ ብሎ መጽሐፍ ቅዱስ የዚህን ታላቅ ነቢይ ስም ሲያጠፋ ቁርአን መጣና ሱለይማን አልካደም ድግምተኛም አልነበረም። ግን መጽሐፍ ቅዱስ ላይ ሰለሞን ጣዖት ያመልካል አያመልክም? እኔ አሁን ለምሳሌ ጠየቁ ጥያቄ ምንድን ነው? ጥያቄ ሰምተዋል ያልኩህን ልመጣልህ እኮ ነው። ስለ መላእክቱ ነው። ሰለሞን ጣዖት እንደሚያመልክ መጽሐፍ ቅዱስ ይናገራል አይናገርም? እኔ ስለ እሱ አይደለም ያወራሁት። ይናገራል አይናገርም? እኔ እሱን አልመልስልህም። እኔ የጠየኩት ጥያቄ ሌላ ነው። አንተ እየጠየቅከኝ በቃ ልምጣልህ። መላእክት እንዴት ድግምትን ያስተምራሉ ነው ያልከው አይደለ? አይደለ ጌጅ? የማን ኔትወርክ ነው? ስታክ ሆነ። እሰማለሁ። የሱ የአምስት ብር ወስፎ ፈረደባት። እሺ ሱለይማን አልካደም፣ ነገር ግን ሰይጣናት ካዱ ብሎ ይናገራል። ታችን ኮንክ እያዳመጥክ እሺ። ሱለይማን ያልካደበትን ሪዝን ቁርአኑ የሚናገርበት ምክንያት ምንድነው ከተባለ መጽሐፍ ቅዱስ ላይ ሰለሞን ድንጋይ ነበር የሚያመልከው፣ ጣዖት አምላኪ ነበር ብሎ የዚህን ታላቅ ነቢይ ስም አጥፍተዋል። ድንጋይ አምላኪ ብሎት ቁርአን ሲመጣ ስሙን አጠራው። ሱለይማን ጣዖት አምላኪ አልነበረም። ወማ ከፈረ ሱለይማን ወላኪነ ሸያጢነ ከፈሩ፣ ሰይጣናት ግን ከፈሩ ይላል። ስለዚህ ሰለሞን ጣዖት አምላኪ አይደለም። ሁለተኛ ሰይጣናት አሉ። ሰይጣን ተጠቅሷል። ሰይጣናት ደግሞ ድግምትን የሚያስተምሩ ከሃዲያን ናቸው አለ። ድግምትን የሚያስተምሩ ምኖቻቸው ከሃዲያን ናቸው ብሎ ተናገረ። እና ሌሎቹ ሀሩትና ማሩት ናቸው። ሀሩትና ማሩት መላእክት ናቸው። ልክ እንደ ጅብሪል፣ ልክ እንደ ሌሎችም እነሱ ጀስት መላእክት እንደሆኑ እናምናለን። ስለዚህ እነዚህ መላእክት በወቅቱ እንግዲህ አላህ ሱብሓነሁ ወተዓላ ህዝብን ይፈትናል። ቁርአን ላይም ተናግረዋል። ሰዎችን የፈጠርነው ልንፈተናችሁ ነው። የትኛው የአማራ ስራ መሆኑን ልንፈተናችሁ፣ ሞትን ህይወትን ፈጠር ነው። በህይወት እስካለን ድረስ መፈተናችን የማይቀር ነገር ነው። ፊትና በተለያየ ነገር ሊፈትነን ይችላል። አላህ ሱብሓነሁ ወተዓላ በልጅ በሞት በብዙ ነገር ሊፈትነን ይችላል። በወቅቱ በሱለይማን ዘመን የነበሩ ሰዎችም አላህ ሱብሓነሁ ወተዓላ ሀሩትና ማሩትን ላከባቸውና ድግምት መጥፎ ነገር መሆኑን መጀመሪያ ይነግራቸዋል። ድግምት መጥፎ ነገር መሆኑን ይነግራቸዋል። ነገር ግን ይህንን መጥፎነትን እያወቁ ሆን ብሎ የሚሰሩ ሰዎች ደግሞ ፈተናውን ይወድቃሉ። ልክ ይህንን እንዴት እንረዳለን መሰላችሁ? አላህ ሱብሓነሁ ወተዓላ አዳምና ሔዋንን ሲፈትን አዳምና ሔዋንን ይፈትናቸዋል። ከተከለከለው ዛፍ እንዳትበሉ ይላቸዋል። ነገር ግን የሚበሉ ከሆነ የሚመጣው ቅጣት አለ ነው። መከልከሉ ምንድነው? ፈተና ነው። ድግምት መጥፎ ነገር ነው። ያቺን ዛፍ መንካት መጥፎ እንደሆነ ሁሉ አዳምና ሔዋን ያቺን ዛፍ መንካታቸው መጥፎ ነገር እንደሆነ ሁሉ ድግምትንም መማር ምንድነው? መጥፎ ነገር
ስለዚህ እነዚህ መላእክት ለሰው ልጆች ፊትና በመሆናቸው ድግምትን የድግምት እውቀት ነበራቸው። የዚህ መጥፎነት እያወቀ ሰው ሄዶ የሚማር ከሆነ ፈተናውን ወድቋል። የሚተው ከሆነ ፈተናውን አልፏል። ስለዚህ አትብሉ በተባለው መሰረት አዳምና ሔዋን ያቺን በለስ ማንካታቸው መጥፎ ነገር ቢሆንም ለነሱ ፈተና እንደሆነ ሁሉ እዚህ ጋርም ሀሩትና ማሩት የሚያስተምሩት ድግምትም ምንድን ነው? ለሰዎች መማሪያ ፈተናቸው እንጂ መጉዳታቸው አይደለም። የሚጎዳ ነገር አልነበረም። እርሱም በአላህ ፍቃድ ካልሆነ በእርሱ አንድንም ጎጂዎች አይደሉም ይላል። እዚሁ አሁን እሱ አላነብም ያለው ቅድም እነርሱም ይላል ማሞ ሌላ ሚሚ ሌላ እንበለው። እሺ እኔ ያልኩ ምንድነው ያልኩ መላእክቶቹ ከአላህ ዘንድ ነው ወይ የተላኩት ጥንቆላ ሊያስተምሩ ስለ ኦፍ ኮርስ አዎ ብለኛል። እሺ እኔ ጥያቄ ምን መሰለ አያስተምሩም? አይ አያስተምሩም ካልክ እነዚህ ሰዎች ጥንቆላን የተማሩ ሰዎች ነበሩ ወይስ አልነበሩ? አይታል በጣም ተራ ነገር ነው የምታወራው። ሰው ሲያወራ አንዴ በ5 ብር ኔትወርክ ታሳብና ትወጣለህ። አንዳንዴ ደግሞ ምን መሰለህ አሁን ሁለት መሰረታዊ ችግር ነው ያለብህ አንተ ላይ። አንደኛው ነገር አትሰማም። አሁን አላልኩም እንደዛ አሁን አንተ ያወራውን ነገር ጭራሽ ያላልኩት ነገር ነው። ግን ወጣ ገባ ስትል ያላልኩትን እንዳልኩ አድርገህ ነው የምታወራው። ይሄ በጣም መሰረታዊ ቀውስ እና አለመስማት እኮ ያላልኩን እኮ አይደለም ሳለ መላእክት ከአላህ ዘንድ ተልከው ጥንቆላን አስተማሩ ያለ ሰው የለም። የ5 ብር ካርድ ነው የሞላው ትላለህ። ወጣ ገባ ትላለህ። ቆይ አላልኩም እኔ እንደዛ አንድ ይኸው እዚህ ጋር እኮ ምን እያሉ ነው እኮ የተማሩ ሰዎች ነበሩ። አስረዳው እኮ እሱ ምን ለማለት እንደፈለገ ሳስረዳ ወጣ ገባ ትላለህ። ቆይ አሁንም ለመጨረሻ ጊዜ ደግምልሃለሁ። መላእክት ከአላህ ዘንድ ተልከው ጥንቆላን አላስተማሩም። ጥንቆላን ሰይጣኖች ናቸው የሚያስተምሩት። የእናንተ ቄሶች ናቸው የሚያስተምሩት። ፓስተሮቻችሁ ናቸው የሚያስተምሩት። ጥንቆላን የሚያስተምረው ሰይጣን ጥንቆላን የሚያስተምረው ሰይጣን ነው። አንዴ ኦኬ ሚዩት ላድርገው ጋይስ። እኔ እኮ ፒስፉል ላውራው ብዬ እኮ። እሺ ጠንቆላን እናንተ ሰዎች ናቸው የሚያስተምሩ፣ ሰይጣን ነው የሚያስተምረው። እዚህ ቦታ ላይ ሀሩትና ማሩት ከአላህ ዘንድ ተልከው ሰዎችን የሚፈትኑ ፈተናዎች እንጂ ደጋሚዎች አልነበሩም። ደጋሚው ሰይጣን ነው። ሰይጣን የተከተሉ ሰዎች ናቸው። እና ይሄ እነሱ የሚፈትኑት ለሰለሞን ህዝቦች ፈተና ነበረ። ልክ አላህ ሱብሃነሁ ወተዓላ አዳምና ሔዋንን ከበለሲቱ ዛፍ እንዳትበሉ ብሎ ማለቱ ፈተና እንደሆነው ሁሉ ያንን ድግምት መጥፎ ነገር ነውና ድግምትን እንዳትቀርቡ በተባለው መሰረት ፈተና ተቀምጦላቸው ድግምትን የሚቀርቡት ሰዎች ራሳቸውን የማይጠቅማቸውን የሚጎዳቸውን ነገር ይማራሉ አለ። ስለዚህ ሰዎች አንዳንድ ነገራቶች የሚጠቅማቸው ይመስላቸውና የማይጠቅማቸውን ነገር ይማራሉ፣ ነፍሶቻቸውንም ይጎዳሉ አለ። እዛ ቦታ ላይ መጥፎ ነገር መሆኑን እያወቁ ሄዶ የሚማሩ ሰዎች ተጠያቂ ናቸው። ራሳቸውን የጎዱት ሰዎቹ ናቸው። ስለዚህ አላህ ፈተና አስቀመጠ። ለምሳሌ እሳት ተቀምጦልሃል፣ መጥፎ ነገር ከነካው ትቃጠላለህ ይባላል። እኛ ፈተናዎችንን ብለው እንቅጩን ይናገሩ ነበር። እሳት ተለኩሶልሃል፣
በጣም በጣም ከባድ እሳት ተለኩሶላል እና አጠገቡ የሆነ ሰው አለ። አጠገቡ ይሄ እሳት በጣም ያቃጥላል እንዳትነካው ይልሃል። ልክ መላእክት ከጌታቸው ዘንድ ተልከው ምን ያደርጋሉ? ያስተምራሉ። ነገር ግን ሲያስተምሩ ይሄ መጥፎ ነገር ነው እንዳትቀርቡት ይላሉ። እንዳትቀርቡት ይላሉ። ሰዎች የሚጠቅማቸው ይመስላቸውና የአላህን ትእዛዝ ተላልፈው ተው ወደዛ ናን ብለው ሄደው ይማራሉ። አይታል ሄደው ይማራሉ። ስለዚህ እሳት ጋር ቆሞ አንድ ሰው ይሄን ነገር እንዳትነካ ከነካ ትቃጠላለህ ይልሃል። ከዛ አንተ ያለ ወደዛ ሄድልኝ ብለህ እሳቱን ትጨብጠዋለህ። ከዛ ትቃጠላለህ። ከዛ በኋላ ዳር ላይ ትቆምና ያ ሰውዬው ነው ያቃጠለኝ ትላለህ። እሱ አይደለም በጭራሽ ሰውዬው አላቃጠለህም። እሱማ ነግሮሃል እንዳትነካው ብሎሃል። ይሄ መጥፎ ነገር ነው ያቃጥላል እንዳትነካው ብሎ ሄደህ ወደዛ ካልከው በኋላ ሄደህ ከነካው አንተ ተጠያቂው አንተ ነህ። ሃሩትና ማሩትም ተመሳሳይ ነገር ነው። ይሄ ነገር መጥፎ ነው ይላሉ። ይሄ ነገር ፈተና ነው። ሰዎች ሆይ እባካችሁ ወደዚህ ነገር እንዳትቀርቡ ብለው ይናገሩና ሄዶ ወደዛ ብለው አንድ ሰው ሄዶ ከተማረ እዛው ላይ የሚጎዱት ራሳቸው ናቸው፣ ራሳቸውንም ጭምር ይጎዳሉ ብሎ አንቀጹ ተናገረ። ተጠያቂዎቹ ሰዎቹ ናቸው ባጭሩ። እና ዲስ ማይ ፋይናል ነገር እንደው በቀኝ ጆሮ የምታፈስ ከሆነ እኔ ምንም ላደርግልህ አልችልም። ጌቹ ሌላ ጥያቄ ካለ መቀጠል ትችላለህ። እሺ ፖይንቴን አላገኘው መሰለኝ ሳላ መቼስ ከዚህ በላይ በአካፍ አልሰጥህም ጌቾ። እሺ በአፍ ሞከርኩኝ በአፌ በጣም ሞከርኩኝና ከዚህ በላይ በአካፍ አልችልም። በአካፍ እንዳላጎርስ ሩቅ ነው ያለው። ቆይ በቃ በሐሳቡ አንተ ባልከው መልሰን ሄድና ማለት ነው። ለምሳሌ አንድን የሚያጓጓ ነገር ፊት ለፊቱ ሰው አስቀምጠ ኦኬ፣ አንድ የሚያጓጓ ነገር ፊት ለፊቱ ሰው አስቀምጠ ተነስተ ተጠያቂው ማን ነው? ለምሳሌ ለምንድን ነው መላእክቶቹ ጥንቆላ እንዲያስተምሩ በዚህ ልክ የተፈለጉት? እሺ ከአምላክ ዘንድ ተልኮ ለምሳሌ ቆይ እሳት ተቀመጠ፣ ድግምትና እሳት ምንም ልዩነት የላቸውም። ሁለቱም ኃጢአት ናቸው አልክ፣ መጥፎ ነገር ናቸው። ከእሳት ጋር ታገናኘ ለምንድን ነው መሰለህ? ከእሳት ጋር ለምን እንደሆነ ልንገርህ። ድግምት መጥፎ ነገር ነው ይላል እዛው። ድግምት መጥፎ ነገር ነው እኛ ጋር አንዴ ቆይ ድግምት መጥፎ ነገር ነው። እሳትም ከነካው ያቃጥልሃል እና አንድ ሰው የተለኮሰ እሳት ጋር ሄደህ እንዳትነካው ያቃጥልሃል አለ። ነካው፣ ተጠያቂው ማን ነው? አይገናኝም ሀሳቡ። መልስልኝ። ሰውየው ራሱ ነው የነካው ነው አይደለ? የነካው ነው ተጠያቂው። በጣም ጥሩ። የበለሲቱን ዛፍ እግዚአብሔር ገነት ውስጥ ማስቀመጡ የሚያጓጓ ነገር ነበር አልነበረም? ከሱ ጋር አይገናኝም። ያጓጓል አያጓጓም? ተከትሎ እዛ ውስጥ ያለው ፍሬው ስለዚህ የሚያጓጓ ነገር አስቀመጠላቸውና አስወለቃቸው። አንተ ተመሳሳይ ነገር ስለሆነ እኮ ነው። ስለዚህ አሁን እግዚአብሔር ምንድን ነው ያደረገው መሰላችሁ? እዛ ገነት ውስጥ የሚያጓጓ ለየት የምትል ፍሬ ነገር በለስ ነገር አስቀመጠና በለስ ነገር አስቀመጠ። እንዳትነኩ፣ ከነካችሁ ትሞታላችሁ፣ ሞትን ትሞታላችሁ አላቸው። የሚያጓጓ ነገር እዛ ውስጥ አስቀምጦላቸው ከዛ ሄዱና በሉት። በቃ ሁለት ሰይጣንም ተጨመረባቸው፣ በሉት። ተጠያቂው ራሱ አዳም ነው፣ እግዚአብሔር አልነበረም ተጠያቂው። ያ ከሆነ ኢቭን ድግምት መጥፎ ነገር ነው እንኳ ሰው ቪስ ነገር ነው እና ሰዎቹ መላእክቱ እንዳትነኩት እንዳትቀርቡት በጣም መጥፎ ነገር ነው ብለው ተናግረዋል። መላእክቱ እንዳትቀርቡት ብለው ተናግረዋል፣ አስጠንቅቀዋል። ወደዚህ ነገር እንዳትቀርቡ እያሉ ከተናገሩ በኋላ ገደል ግቡ ብሎ ሄዶ የሚማረው ሰው ተጠያቂው ራሱ ነው አይደለም? ልክ ነህ። ይሄ እኮ በዛ ሎጂክ ልክ ነው፣ ያስኬዳል። እሺ አሁን እኔ ላድርግልህ። አሁን ባነሳው ኤግዛምፕል በቃ እሱን ያልኩህ ያ አሁን ለምሳሌ እንደዚህ ብዬ ልንገርህ፣ ሀሳቡ እንዲገባ ራስህ በራስህ መልሰዋል። ከዚህ በላይ አታድርቀኝ በአላህ። ሌላ ጥያቄ ካለ ጠይቀህ እያደረግኩ አይደለም። ሀሳቡን እስኪ ያነሳው ነገር እኮ ሰዎቹ ተጠያቂው ራሳቸው ናቸው፣ አላህም መላእክቱም አይደሉም። ስለዚህ ይህን ይመስላል። አንተ ጥያቄህን ቀጥለውን። እንዴት መሰለህ ሀሳቡ አሁን ያነሳው ሀሳብ እንዴት መሰለህ? ለምሳሌ ሰው ጠንቋይ ቤት ይሄዳል እና ጠንቋይ ቤት ሄዶ ምን ያደርጋል? ድግምት ሊያሰራ ይሄዳል። የሚሰራው ሰውዬ ምን ይለዋል? ጠንቋዩ ሰውዬ መጥፎ ነው ይላል። ቆይ እኔ ልጨርስ አንዴ።
ቆይ ጠንቋይ ቤት ከጠንቋይ ጋር የምታገናኝ ከሆነ ጠንቋይ ሰውዬ ይሄ የምሰራው ስራ መጥፎ ነው ብሎ ይናገራል? እነግርሃለሁ። እሺ አዳምጠኝ አንዴ። እኔ እኮ አናሎጂ የሚመሳሰለው ጠንቋይ ቤት ከሄድክ በኋላ ከጠንቋዩ ጥንቁልናን ብትማር፣ ቆይ አንዴ ጠንቋይ ቤት ሄደህ ከጠንቋዩ ጥንቁልናን ብትማር ምናምን እያልክ ነው። ግን እዛ ቦታ አሁን ሎጂኩ የሚመሳሰለው ያ ጠንቋይ የምሰራው ስራ መጥፎ ነገር ነው ብሎ ይነግርሃል? እኔ ልንገርህ፣ ሀሳቡን ልንገርህ። እኔ አንዴ አዳምጠኝ። ገና ሳልጨርሰው አፌ ላይ አትያዘኛው። ሀሳቡ እንዴት መሰለህ? ለምሳሌ ጠንቋዩ እንደዚህ ብሎ ይናገራል። ምን ይላል መሰለህ? ይሄ ነገር ስታሰራው ሜቢ ብትሳሳት ወይ ደግሞ በአመቱ ጠብቀህ እንደዚህ ባታረግ፣ ኦኬ፣ በአመቱ ጠብቀህ እንደዚህ ባታረግ ሊጎዳ ይችላል። ስለዚህ በደንብ ተጠንቀቅ ብሎ ምን ይሰጠዋል? ትእዛዝ ይሰጠዋል። እሱ አንተ ታውቃለህ የምትባሉት እሱ ሳይሆን አሁን ምን መሰለህ እያልኩ ያለው ጠንቋይ የጥንቁልና ስራ መጥፎ ነው ብሎ ያምናል ወይ ነው? ምን ጠንቋዩ ሰውዬ የጥንቁልና ስራ መጥፎ ነው ብሎ ያምናል ወይ ነው? እሱማ ገበያው እኮ ነው፣ ገበያው ነው። ግን ይናገራል። ምን ብሎ ይናገራል መሰለህ ሳለ? ምን ብሎ ያልከው አይገናኝም። ግን ምን መሰለህ ሎጂኩ ወይ አናሎጂው ተመሳሳይ የሚሆነው አናሎጂው ልክ ነው። ለምን መሰለህ ልክ የማይሆንበት ምክንያት ታስረዳኛለህ? ምን መሰለህ እነዛ መላእክት ድግምቱ መጥፎ መሆኑን ያምናሉ? ያምናሉ። እነሱማ ያምናሉ እኮ። ጠንቋዩ ሰውዬ የሚሰራው ስራ መጥፎ መሆኑን ያውቃል አያውቅም? ያውቃል፣ በደንብ ነው የሚያውቀው። ስለዚህ ለሚመጣ ሰው ደግሞ ይሄ ነገር እኮ ስራዬ መጥፎ ነው ይላቸዋል። ገበያው እንዲዘጋበት ስለማይፈልግ ይላቸዋል ወይ? ይላቸዋል። ለምን ይላቸዋል? ገበያው እንዲዘጋበት ስለማይፈልግ ባጭሩ መልስ። ይላቸዋል አይላቸውም? እንዴ አይላቸውም። ያዝልኝ እዚህ ጋር መላእክቱ ይላሉ አይሉ? መላእክቱማ አላህ ዘንድ ተልከው ስለመጡ ይላሉ። ግን ደግሞ መጥፎ ነው ይላሉ አይሉም? መላእክቱ እኮ እንደዛ ከተባሉ እኮ ማስተማር አልነበረባቸው። መጥፎ እንደሆነ ካወቁ ለምን እሱ መጣላል ለምን እንደሚያስተምሩ ይሄ ድግምት መጥፎ ነው ይላሉ አይሉም? መላእክቶቹማ ይላሉ እኮ ልክ እንደ ጠንቋዩ ነው። ጠንቋዩ ምንድነው የሚለው? ይሄ ለምሳሌ ስለዚህ ባጭሩ ያመጣው አናሎጂ አይመሳሰልም። ሌላ ምሳሌ ሞክር፣ ካልሆነ ሌላ ጥያቄ ጠይቅ። እሺ በቃ ይሁን። የምሳሌ እጥረት አለብህ። የምሳሌና የአናሎጂ እጥረት አለብህ። ወላሂ ታከም። አይ እኔ እጥረት የለብኝም። ባይዘው የምን ምሳሌ እንትን የለብኝም። አንተ ነው ያልፈለከው እንጂ አንተ ምሳሌ ታመጣውን የድግምቱ ምሳሌ የተመታ እንትን ነው ለሚያስብ ሰው። የቱ ጋር ነው እስቲ የተመታ? እስቲ ንገረኝ እስቲ የቱ ጋር ነው ተመታ ያልከኝ ንገረኝ። የተመታ እንደሆነ ልንገርህ። መላእክቱ ድግምት መጥፎ መሆኑን ያውቃሉ። ከዛ በኋላ ለሚመጣ ሰውም ደግሞ ይሄ መጥፎ ነገር ነው እና እባክህ እንዳትቀርብ ይላሉ። መጥፎ እንደሆኑ እኮ ካምላክ አንተ ጣልቃ አትግባ። ጣልቃ እኮ ስለምን እንደሆነ ለፈተና ነው፣ ሊፈትኑ ነው። እንደዛ ለምሳሌ የአዳምና ሔዋን የበለሲቱን ዛፍ መብላት ለአዳም መጥፎ መሆኑን አምላክ እያወቀ ገነት ውስጥ ማስቀመጡ ለፈተና እንደሆነ። ለምሳሌ አዳምና ሔዋን ያችን አፕል መብላታቸው እንደሚጎዳቸው አምላክ ያውቃል። ለነሱ ጥሩ አለመሆኑን አምላክ ያውቃል። እያወቀ ገነት ውስጥ አስቀምጧል። ገንጥሎ እኮ መጣል ይችላል። እዛው አስቀመጠ እያወቀ። ለምን? ነገሩ ፈተና ስለሆነ። የቱ ጋር ነው? ሰላም። ቆይ አንዴ ተረጋጋ። ሚውት አድርግ። አንዴ የቱ ጋር ነው? ዮሐንስ 10:35 ላይ እግዚአብሔር ጌታ አደረጋቸው የሚለው አሳየኝ። አንድ ማስረጃ እግዚአብሔር አምላክ እንዳደረጋቸው እንዴ? ምክንያቱም አምላክ ተብሎ ነቢያት ነው። አንተ እኮ ነህ ያመጣኸው። እኔ እኮ እያወራህ ያለው ስለ ኢየሱስ ክርስቶስ አምላክነት እንጂ ስለ ነቢያት አልነበረም። አንተ አምጥተኸው የቱ ጋር የእግዚአብሔር ቃል የመጣለት ሁሉ አምላክ ነው። ብራዘር እሺ፣ አልሰማኝም? የእግዚአብሔር ቃል የመጣለት ሁሉ አምላክ ነው። ይሄን ታውቃለህ? ባይብል ላይ አምላክ ነው ስትል ምን ማለት ነው? አምላክ ነው ስትል የእግዚአብሔር ቃል የመጣለት ሁሉ አምላክ ተብሏል። መጨረሻ ባይብል ላይ አሁን ብትመለከት አጭር በቃ አጠር ያለ ነገር
ያደከምከኝ ነው ለአላህ ብለው ሌላ ቀጥል ጆከር ቀጥል ጆከር አንተ ጆከር እሺ ቱጂ ቀጥል እንዴት ነው ሰላም ነው እግዚአብሔር ይመስገን ሰላም ነው ጥያቄ ልጠይቅ ነበር እኔ ጥያቄ ልጠይቅ ነው ኢየሱስ አምላክ ነው አምላክ ነው ማስረጃ ከልጁ ጋር አንዳንድ ጭውውት ስታወራ ሰምቼ ነበረ እግዚአብሔር የጸጋ አምላክነትን የሰጣቸው ምናምን ያልክ ነበር እግዚአብሔር የባህሪ አምላክነቱን ተቀበላለህ ነው መቀበል አለ መቀበል የኔ ፋንታ ነው አሁን ንጽጽር ላይ ነው ያለነው ብራዘር አይ ነገረኛ ነው ከተቀበልክ ነው ማስረጃ አድርገህ መጥቀስ የምችለው እኮ ኦኬ በጣም ጥሩ ስለዚህ አሁን በአጭሩ ያው ማስረጃ የለም ማለት ነው እሺ ሌላ ሰው ሌላ ማስረጃ ያለው ሰው በቃ አይ ማስረጃ የለውም እሺ ወይ ጆከር ቀጥል ጆከር ቀጥል እሺ ጆከር ቀጥል እኔ ጋር ፖለቲካ መስራት እኔ ጋር አይሆንም ይቅርታ እሺ የዚህ መገቡ ሰዎች ምናምን እኔ የምጠይቅህ ስለ እናቶች ጉዳይ ነበር ይቅርታ ስለ ኢየሱስ እየተወራ ነው ኢየሱስ አምላክ ነው አሎ እየሰማኝ ነው እሺ ታች እሺ ሳሚ ቀጥል ሰላም አለይኩም ኡስታዝ ላላህ ቢሄድም እሱ ለማለት የገባሁት ላላህ ቢወዳለ በጣም ነው የምወደው ወላሂ አላህ ይወደደሽ እሺ ቀጥሉ እሺ ቱጂ አትቀጥልም በቃ እኔ አሁን ርቦኛል ማታወራ ከሆነ በቃ እንደዚህ ወረድክ እንደዛ ነው ይሻላል መስጂድ የናፈቃችሁ ድሬዳዋ መስጂድ ትላላችሁ ያውላችሁ የነምበሯን ልጅ የነምበሯን ልጆች ታውቁታላችሁ ቆይ ወላሂ አንድ ሰው አለ የነምበሯን ልጅ አዎ የሚያውቀው ወላሂ ቆይ እርግጠኛ ነኝ ታውቃለች አንድ ልጅ አለች ድሬዳዋ ዑለማ ነው የድሬዳዋ ዑለማ ነው ወይስ ወላሂ ያው ዙቤር እያሉ ነው ከታች ሄራ ታውቂዋለሽ ኡስታዝ ዙቤር ወላሂ ሄራ ታውቂዋለሽ ኡስታዛችን እቺ ልጅ አታውቃትም ሄራ ሰፈር ነች ወላሂ ሰፈር ኡስታዛችን እሷ እኮ አሁን ነው የሰለመች ወላሂ አንተ ሰላም በለኝ ወላሂ አንተ ተጠጋበ እኮ ቢስሚላህ አንተ ሰላም አለይኩም እንዴት ነህ ና ሰላም አለይኩም እንዴት ነህ ይቅርታ ጫማ ለበስኩሽ አፎን እንዴት ነህ ደህና ነህ ሰላም ነህ ደህና ናችሁ በሰላም ደህና ነህ አልሐምዱሊላህ ቆያለሁ ወላሂ አለሁ እሰራለሁ አዎ ኢንሻአላህ እሺ እንሂዳ እንደርሳለን ምንድን ነው የምትሉት ቱጂ ምንድን ነው የምትለው እሺ ትገባለህ እሺ እኔ እኮ በጠበጥከኝ እኮ ወይ አታወራ ወይ አታስወራ ምንድን ነው ና እሺ አውራ አሁን ስበክ እስኪ እየሄድን እንሂድ እንሂድ ሰላም ብያለሁ አባ ምን አልክ ልሰብክ አይደለም ልጠይቅ ነው እሺ ጠይቅሽ ችግር የለም ጠይቅሽ ኦኬ ቁርአን ያላቃል ብለህ ታምናለህ ሰላም አለይኩም እንዴት ናችሁ ሰላም ነው ደህና ናችሁ አልሐምዱሊላህ አዎ ቁርአን ያላቃል ብለህ ታምናለህ ነው ምንም ጥያቄ የለውም ኦኬ በንግግር ነው መስተላለፈለት ወይስ እንዴት ነው ለማመድ እንዴት ነው አንተ የምታምነው እንዴት አላየው እንዴት ነው የወረደለት እኔማ አላምንም እናንተ መጣው እኮ ለኛ እንዴት ነው የወረደው አታውቀውም አዎ በንግግር ነው ብላችሁ በጣም ይመስለኛል ግልጽ አድርገን
በቃ ለዛ ነው አላህ በንግግር ነው ቁርአንን ያወረደው። እሺ ምንድነው ጥያቄ? ኦኬ ፈጠን አድርገው ልወጣ ነው። እሺ ችግር የለውም። ከአንድ በተመሳሳይ ተናለ አንዱ የቁርአን ክፍል እሺ አንዴ በጣም ክራውድድ ቦታ ላይ ገብቻለሁ። በተመሳሳይ ቋንቋ ስትል አልገባኝም። በተመሳሳይ ለምሳሌ አንድ ክፍል ልንገር፣ በል እርሱ አለ አንድ ነው የሚለውን በተመሳሳይ ተሆነ ነው የምትናገሩት ስትል አልገባኝም። ተመሳሳይ ተሆን ስትል አልገባኝም። አላህ መቼም ለጅብሪል እንደዛ ብሎት ነግሮት ነው አይደለም ወደ መሐመድ ያስተላልፈው እኮ። እንዴት ነው ከግሮሮ በምላስ በመናም የሚወጣ ማለት ነው? አዎ ልክ አሁን እኔ እየተናገርኩ እንዳለው ነው አላህ የነገረው ለእንትና ለጅብሪል። እና ለምሳሌ ሬዲዮ ሲናገር ግሮሮ አለው ሬዲዮ። ጥያቄን በጥያቄ ለምን ትመልስልኛለህ? ቀላል ጥያቄ እኮ የሬዲዮን ግሮሮ አሳየኝና ከዛ በኋላ እነግርሃለሁ። የሬዲዮ ምላስና ግሮሮን አሳይ መጀመሪያ። ኦኬ እንደ ሬዲዮ ነው የነገረው ነው። በቃ ይኸው አሁን የሬዲዮ ምንም ነገር የምታውቀው ነገር ስለሌለ አላህ እሱን የሚመስል የለም። ገብቷል? እዚህ አላህን የሚመስል ከሌለ ደግሞ እንዴት ብላ አትጠይቅም? ስለዚህ አሁን ተመሳሳይ ጥያቄ ደግሞ ነው እጠይቃለሁ። ኦኬ አልጨረስኩም። እግዚአብሔር መንፈስ ነው። ቆይ በቃ መለስኩኝ፣ ጨረስኩኝ እኮ። እግዚአብሔር መንፈስ ነው። በቃ ጨረስኩኝ። እኔም አለቀ እኮ ብራዘር። ምን ሆነ? እግዚአብሔር መንፈስ ነው። እሺ ምን አይነት መንፈስ ነው? የሰይጣን ነው ወይስ የትኛው መንፈስ ነው? ሰላም አለይኩም። ቅዱስ መንፈስ ነው። ቅዱስ መንፈስ ነው። ጨረስኩኝ። ቅዱስማ ቅዱስ እኮ ቅድስናውን አይደለም ጥያቄ። ጨረስኩኝ። መልሴን ጨረስኩኝ። ቅድስና ኧረ ቆይ እንደዚህ እኮ ነው። እኔ ቅድስናው እሱን አይደለም የጠየኩህ፣ ስለ ቅድስና አይደለም የጠየኩህ ብራዘር። ምን ሆነ ነው? ስለ እርኩስና ቅድስና አልጠየኩም። አልጠየኩም። ያልጠየኩህን ነው የመለስከው። ያልጠየኩህን ነው የመለስከው ብራዘር። ምን ሆነ? ተረጋጋ። ቅድም ሳልጠይቅ ያልጠየኩህን ነው የመለስክልኝ። አልጠየቅ። ኦኬ መልስ የለህም ማለት ነው። አታውቀውም የእግዚአብሔር መንፈስ ምን አይነት እንደሆነ ታይቶ ያውቃል? ሰላም አለይኩም። ታይቶ ያውቃል የእግዚአብሔር መንፈስ? እሺ መጣን መለስኩልህ። እኔ ጥያቄ ልጠይቅ። ኦኬ ታይቶ ያውቃል የእግዚአብሔር መንፈስ? እኔ መለስኩልህ። አንተ ልጠይቀው ያልኩህ። ኦኬ አታውቀውም ማለት በቃ ስትመልስ ነው የምጠይቀው። ስለዚህ በቃ ምንም አይነት መልስ በቃ እኛ መልስ አለን። ጠይቅ፣ ችግር የለውም። እኔ አልጠይቅም፣ ጠይቅ፣ ችግር የለውም። ጠይቅ። መቼ መለስኩ ነው? ጠይቅ፣ በቃ ጠይቅ። ዝም በልና ጠይቅ ብራዘር። ምን ሆነ ነው? እሺ ልጠይቅ እንግዲህ ያውስ በተመሳሳይ ትሆን ነው ወይስ አይደለም ነው? ድጋሚ ጥያቄ። ኦኬ ይሄን ጥያቄ መልሻለሁ። ሌላ ጥያቄ አልመለስክልኝም። መች መለስ? ሌላ ፈተና ካለዛ ወርዳል። ሌላ ጥያቄ መልሻለሁ። ሌላ ኧረ መብት ነው ማውረድ ትችላለህ። ኦኬ ሌላ ጥያቄ የለ ላውርድ? አውርደኝ ይሄንን ካልመለስክ እኮ በቃ መልስ ተመልሶላል። ጆሮ ካልሰማ የራስ ጉዳይ ነው። እኔ ምን አገባኝ? ውረድ። እሺ ሌላ ጥያቄ ያለው አለ? ሌላ ጥያቄ ያለው ሰው ምን መሰለህ እንዴ? ኢብራሂም ይለምነኛል ፖለቲካ ይፈራል ምናምን ብለህ አስበህ ከሆነ ኢብራሂም ምንም ማዳመጥ ሰው አይደለም። እኔ የሚገርም ነገር ማለት ነው። ስለዚህ ጥያቄ ምናምን ያላችሁ ካላችሁ መግባት ትችላላችሁ። አለዛ በቃ እኔም ወይ ልውጣ፣ ምግቤን ልብላበት። በቃ አሁን ምግብ እንዳልበላ ታደርጉኝ ነው። ወላሂ ናፍቃችሁኝ እኮ ነው። እንዴት ነው? ሰላም አለይኩም። የገባሁት እኮ ናፍቃችሁኝ ነው ወላሂ እንጂ እንትን አይደለም። እሺ የሚመች ቦታ ሆኜ ምናምን አይደለም። ሀቂቃ ብዙ ሰው አስቀምጬ ነው እንደዚህ እንትን የምለው። ሰላም አለይኩም። ሰላም ናችሁ? እና በቃ ወይ በኋላ አሁን ቁርሴን ልብላበት። በቃ አላቅላችሁ ልክ እዛ ስንሄድ ምናምን በቃ ከፍላለሁ ያልሽው ልጅ እንዳትረሽ። ቃል ነው። እኔ አልሰማሽም እንዴ? ምንድን ነው? ልብስ ነው እንዴ? ኦኬ እንደ ቅድሙ መስሎኝ እንደነገርኩ። ምንድን ነው የምትገረሙት? የቱ ጋር እንግባ?
አለይኩም ሰላም ወራህመቱላህ። የቱ ጋር ልንገባ? እሺ ጥያቄ ያለው ሰው አለ? ላስተናግዳችሁ። አንድ ሁለት ጥያቄ ክርስቲያን ቢሆን ይመረጣል የሚጠይቀው። አቤት ጋይስ ቀጥል። እኔ በቃ ጨረስኩኝ። እኔ በራሴ እናንተ ምረጡ። እሺ ጥያቄ ያለው ሰው አለ? ጥያቄ ያለው ሰው የላችሁም? እንዴ ንጽጽር በነገራችሁ ላይ ሳሚር ምን ነው የምትይው አንቺ? ኧረ በከራ አይበላም። እንዴት ነው በከራ የማይበላው? እሺ በቃ ጋይስ ሉታሽ ጋይስ በቃ ሉታ ኢንሻአላህ ደስ አለኝ ይሉ አላለችም? ትከፍያለሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ መጣ ነው። እንዴት ናችሁ? በቃ እኔ ሉታሽ ሉታ በቃ ሉታ ስልኬ 100% ሆነ። ኢንሻአላህ በቃ በኋላ እንገናኛለን። ቤት ልሂድና ቤት እንደምንም ብዬ ለመግባት ሞክራለሁ። ለስካሁን ድረስ እናመሰግናለን። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አረዙቢራ አንድ ግማሽ ተፋቅራለህ ግማሽ ተፋ ወላሂ ቀራለህ ግማሽ ተፋ ሙስሊም ነው ቀራለን እኮ ነው ዝም ብሎ መቅራት ነው። አይ አይደለም ዳዋ ነው ቁርአን ታውቃለህ። አዋ ሙስሊም ካልሆነ እኔ ምናልባት እንትን ጋር አረ ቁርአን ነው የሚቀራለን የአቂዳ ላስገባ እንዳለ ሰው ለበለበ والله اسمعوا وحتى ناس عشان الناس ارجل አዲስ አበባ ወጣት ስለማይቀር አዲስ አበባ እንገናኘን። ያኔ እንትን ትለኛለህ ስትይ ነው ታስተዋውቀኝ። አረ ኡስታዝ ምን ላይ የምትወደው አብረን ወደውን ሳይሆን ያገኘው أعوذ بالله من الشيطان الرجيم ولقد أرسلنا نوحا إلى قومه فلبث فيهم 1000 سنة إلا 50 عاما فأخذهم الطوفان وهم ظالمون فأنجيناه وأصحاب السفينة وجعلناها آية للعالمين وإبراهيم إذ قال لقومه اعبدوا الله واتقوه ذلكم خير لكم إن كنتم تعلمون إنما تعبدون من دون الله أوثانا وتخلقون إفكا إن الذين تعبدون من دون الله لا يملكون لكم رزقا فابتغوا عند الله الرزق واعبدوه واشكروا له إليه ترجعون. ما شاء الله جزاك الله خير ما شاء الله ድሬዳዋ ያላችሁ ካላችሁ ያው ቁርአን እንዲያስቀራችሁ የምትፈልጉ ካላችሁ ቁርአን መቅራት ትችላላችሁ። በርቀትም ሆናችሁ መቅራት የምትፈልጉ ካላችሁ በርቀት ኦንላይንም ያስቀራል። በነገራችሁ ላይ
ኦንላይን መቅራት የምትፈልጉ በሱም ካላችሁ እኔን ኮንታክት አድርጉኝ። ያለዛ እሱን ኮንታክት እንድታረጉ ኢንሻአላህ። ቲክቶክ አካውንት አለ ላስገባው እና መግባት የምትፈልጉ ካላችሁ በኦንላይን ያስቀራል። እሺ በጣም ጎበዝ ልጅ ነው። የኛ መድረሳ እሱ ነው የሚያስቀራው። ኢንሻአላህ መግባት ትችላላችሁ። እና ናገባ እንጂ አንተ ያማል ይስቃል እንዴ? ሆትስፖት እዚህ ሆነ ሆትስፖት አረጋ ትንሽ ከብቼ ላለሽ አልሐምዱሊላህ ረቢል ዓለሚን። የት አለ የፒን ስልጣን ስታኝ ዛሩ የታርጊ ኧረ ዛሩ የታርጊልን ምንም የቀረሽ ስልጣን የለም። ሄራ ሁሉም ስልጣን አለሽ። አንተ አቀባብ አንተ ገስት ላስገባላችሁ። የትኛው ይሄ ነው? አቡ አቲካ ወላሂ ሙሉ አለሽ። ሙሉ ፎሎ አድርጉት እሺ ጋይስ። እና ቁርአን መቅራት የምትፈልጉ ካላችሁ ሁላችሁም ፎሎ አድርጉት። እና በተለይ ደግሞ ሀቂቃ በተለይ መቅራት የምትፈልጉ ካላችሁ እንዳያመልጣችሁ። ማሻአላ በጣም ጎበዝ ልጅ ነው። አላህ ይጨምርለት። ፊቱ አይባልም እንደዚህ ግን እዚህ ድምፁን ከነስልና ረላላ ብለ ንጽጽር ደግሞ ነሳላ ጋር ግቡና ተምሩ። ክርስቲያን አስገባ ዛሩ ልወጣ ነው። አፉ በይኝ እሺ። ምሳዬን ልብላበት ቆየሁ እስካሁን ድረስ። ሰላም አለይኩም ዛሩ እንዴት ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሐለኩም አለሽ ገና ይገባል። ሀያል ጌታ አላህ በኒዕማው ላይ ነኝ። ማሻአላ በኒዕማው ቅባት ላይ ነኝ በይ። አላሁመ ለከል ሐምድ። ማሻአላ እኔ መቀጠል እችላለሁ ከፈለክ እኔ መቀጠል እችላለሁ። 18% ቀረኝ ዛሩ። ደስ ይለኝ ነበር ወላሂ 18% ቀረ። ኢንሻአላህ ደስ ይለኝ ነበር። ከአንቺ በላይ ያለው ልጅ አስተዋውቂው እሺ ዛሩ። እሺ አንተ ፎሎ አድርጉት እንጂ 730 ኧረ ወደ ዘርክ እንዴ ወደዛ አድርግልኝ አለች ዛሩ። ያለመደችው አዲስ ቤት ሆነባት እንዴ ወንድሜ፣ የሰፈር ወንድሜ እኮ ነው ሆነሽ እንደዛ ማለት አይደለም። አውቄ ነው ገብቶኛል። ለምን እንደሆነ ገብቶኛል። አብሽር ለጨዋታ በኋላ እናወራለን። ዛሩ ልታስደበድብኝ ነው። ለማንኛውም በቃ ፎሎ አድርጉት እሺ ጋይስ፣ ሁላችሁም ፎሎ አድርጉት። ፎሎ አድርጉ። አቧቲ ከሚለውን ከላይ ከኔ በላይ ያለው ፎሎ አድርጉ። 700 ሰዎች ባረከላሁ ፊኩም። አሁን አድርጉ። አሁንና ቁርአን መቅራት የሚፈልጉ እኔ ጀምራለሁ ፎሎ በማድረግ ፎሎ አድርጉት እሺ። ማሻአላ ኸይር። በቃ እዚህ ጋር ደግሞ አንድ ኡስታዝ አለ ግን እሱ አሁን አይደለም እምቢ አለኝ አሁን እንጂ አሁን በዚህ የአህባሽ ጸር የሆነ ልጅ ነው። አላህ ይጠብቀው። ድሬዳዋ ላይ ያለ የሚባል ኡስታዝ ነውና ግን እምቢ አለኝ። ዳዋ 2 ደቂቃ እንኳን አድርግልን ብለው እምቢ አለኝ። እና በጣም እዚህ አያስተምርም። ቲክቶክ ላይ በጣም አሪፍ እኮ ነው። አንተ ቴሌግራም እና እንዴስ ቴሌግራም አስተኝ ወላሂ አዎ እሺ ብየዋለሁ። ቴሌግራም አንተ እንዴ አንተ ውስጥ ቴሌግራም እምቢ አለኝ ወላሂ እምቢ አለኝ። 2 ደቂቃ ብታረግ እኮ ጥሩ ነበር። በጣም አሁን እኮ በጣም ተንሰራፍቷል እኮ የአህባሾች ጀማዎች አሁን ላይ። ሰሚ እስቲ ንገሪው እስቲ ባላ ያው አጠገባችን ሴቱም ወንድ ነው። አሁን ላይ አቂዳ ላይ የሚሰራ በጣም ያስፈልጋል።